ለሚሆነው አለ ፋይናሊ ላይ ኦኬ ግን ይኸውላችሁ አሁን ከዚህ ንግግር ፕላን ቢውን ነግሯቸዋል። እኔ አሁን ደስ ያለኝ ምን መሰለ፣ እሱ ጎበዝ ነው። እሱ እኔ አሁን ቅድሜ ያንን ልጅ ነው እንትን ያልኩት። እሱ ጎበዝ ነው፣ ፕላን አለው። ፕላኑን ይዞ ሲመጣ እጅግ በጣም ተናዶ ነው የሚያወራው። ምንድን ነው የሚለው? አይ ቲንክ ህወሓት ኦንሊ ዌይ እኔን 4 ኪሎ ወይም ወደዚህ ስልጣን ሊመልሰኝ የሚችለው ኃይል ብሎ የሚያስበው ይህንኑ የፋኖን ኃይል ነው። ስለዚህ በዚህ ልክ ነው ዲፔንድ ያደረጉት ማለት ነው። እነሱ የሚሉት ጦርነቱ እዛው አማራ ክልል ላይ ነው የሚሆነው፣ እኛ ጋር አይመጣም ነው የሚሉት። መንግስት ደግሞ ብልጽግና ደግሞ እኔን አሳልፉኝ ሄጄ የምዋጋው ኃይል አለኝ ሻዕቢያና እዛ ጋር ህወሓት አለኝ እያለ፣ እዚህ ጋር ያለው ኃይል ደግሞ በመካከል ላይ ቆሞ የለም አታልፍም እያለ። አያችሁ፣ አታልፍም የሚለው ኃይል ይሄ ኃይል በዛኛው ላይ ዲፔንድ አድርጓል። ቅድም እንደነገረህ ትንግርቱ ይሄ ኃይል ከሱዳን ወደ ሱዳን እንዲያልፍ ከልክሎታል፣ ወደ ሻዕቢያ ጋር ሊሄድ ከልክሎታል፣ ወደ ትግራይ ክልል ሊሄድ ከልክሎታል። ያለው ቦታ ላይ በመጀመሪያ ያንን ለማድረግ እዚህ ቦታ ላይ ቆሞ ፊት ለፊቱ ላይ ያለውን ማጥራት ስላለበት አማራ ክልል ላይ ጦርነቱን እየሳበው ነው ማለት ነው። ይሄኛውን መንገድ ፍለጋ በማያገባው እየገባ በእንትና ዳፋ ከላይ ተደፋ አይነት ነገር ውስጥ እየገቡ የሞቱ ወንድሞቻችን አግባብ አይደለም። አንደኛ የክልሉ ማህበረሰብ የራስ ማህበረሰቦች ናቸው። ኢኮኖሚያቸው ወድሞ ልጆቻቸው ከትምህርት ወደኋላ ቀርተው የማህበረሰቡ በገበሬው ሳይኖር እናት አባቱ ላይ ድሮን እየወረደ በጥይት ልጆቹን እያስረከበ የሚቀጥልበት ዘመን እስከ መቼ ድረስ ነው ብሎ ጠይቋል። እና ስትራቴጂያችሁ ምንድን ነው የሚሆነው? ይህንን ስትራቴጂያችሁን ከሌላ ሰው ይልቅ በምትሞትበት በራስ ኬዝ ሙት። የራሳችሁ ኮዝ አላችሁ። በራሳችሁ ኮዝ ውስጥ ራሳችሁ የምትፈልጉትን ነገር ለማሳካት ስትራቴጂን መጠቀም ያስፈልጋል። በዛ ስትራቴጂ ውስጥ ስማርት ነው መሆን ያለባችሁ። እናንተን ወደፊት አምጥተው ይኸው እንደምትሰሙት እናንተን ወደፊት አምጥተን እናንተን እንደ ሻማ አቅልጠን እኛ ከሚገኘው እንትን እንቋደሳለን ብሎ የሚያስብ ቡድንና ኃይል ነው ያለውና አሮን ቲንክ አሁን ያለው አሰላለፍ ትክክል ነው ብዬ አላስብም። እኔም እየተናገረ ያለው አሳየኝ መንገዱን አልክ። አማራጭ መንገዶች እነዚህ ናቸው። እዛው ክልል ላይ አንተን እያጠፋህ የአንተን ኢኮኖሚ እያጠፋ መጥቶ በአንተ ላይ ረጅም ሰዓቱን ማነው ያለውን ኃይል በሙሉ አንተ ላይ ያረገፈብህ ያለውን ኃይል ጋፕ ሰጥተህ አንተ ራስህን ልታድን የምትችልበትን መንገድ ቦታ ሲይዘህ እሱ ወደሚፈልገው አቅጣጫ ሄዶ እሱ ሲዳከምን እንደውም አቅም ሊኖርህ ይችላል። አንተ እኮ እየተገልክ ያለው ፌዴራል መንግስቱን መሰለኝ ያ የምትዋጋው ኃይል አቅም ሲያጣ ነው። አንተ በሙሉ አቅሙ ከአንተ ጋር ከሚዋጋ በአቅም ሲያጣ እንኳን ብትዋጋው አንድ ነገር ነው። እሱም አንድ ቻንስ ነው። ጦርነቱን እናንተ ቤት ውስጥ ካደረጋችሁት አደጋ አለ ሊፈጥር የሚችለው ላለፉት 3 ዓመታት የተፈጠረውን ነገር ታያላችሁ። አሁን ደግሞ እንደምትናገሩት ራሳችሁ ከዚህ በኋላ ክልሉን እየተዳከመ በዚህ ኃይል ጉዳት እየደረሰብን ማህበረሰባችን እየሞተ ኢኮኖሚያችን እየሞተ ልጆች እንደዚህ ያለውን ክልሉ ላይ ያለውን የኢኮኖሚ ቀውስ የማህበራዊ ኑሮ ቀውስ የመሳሰሉት ነገሮች እያሉ በዚህ ውስጥ መቀጠል አይገባንም። ስለዚህ የምንፈልገውን ነገር እናደርጋለን እያልክ አቅምህን እያወቅከው በዛ ላይ ያንን እንዳታረቅ ደግሞ የአቅም ውስንነት አለብህ። የአቅም ውስንነት ስላለብህ ብቻ ከማይሆን ኃይል ጋር ሄደ አሊያንስ ጦርነቱ ቤትህ ነው የሚቆመው። አንተ በከፈልከው ብዙ መስዋዕትነት ከኋላ ያለው ያንተን አቅም ያህል የሌለው አቅም መጥቶ ጆይን አድርጎ እሱን ማዳረሻ ታደርገዋለህ ወይ? ስንት ብር ማነው ስፔንድ አድርገህ ነው የሆኑ ኃይሎችን ከአንተ ጋር ሼር አድርጋቸው መተህ የሚፈልጉት ቦታ የምታደርሳቸው? ኪሳራው ከባድ ነው። ሂሳብ ነው መሰራት ያለበት። ማህበረሰብ ላይ የሚደርሰው እልቂት፣ መከራ፣ ስቃይ ኤርትራንና ወያኔን የሚያድን ከሆነ ያንተን ፖለቲካ ስራ ከቅም በላይ ያለህ ሶስቱም ሀገር ያንተን ማህበረሰብ ፖለቲካ ላይ አሁን ምን አለ መሰለህ ትንሹ ሲሆን ስትራቴጂ ገባህ ያለ ያንስ አይደል በኔ ላይ ነገር አለ እየከሰስኩ ነው እና በእኛ ላይ አደረሱችን ለጥቅማችን ሲልንወጥ
እነሱን ተጠጋዮችን ትናችንም አብረን ይዘናቸው ነው። ኦፍ ኮርስ ልክ ምክንያቱም ጥቅሙን እስካስከበርክለት ድረስ ወደሚፈልገው ስልጣን ረግጠኸው ድረስ አንተን መስዋዕትነት እየከፈልክ የምትመጣበት ምንም ግን እነሱ ስማርት ፖለቲካ የሚጫወቱት ፖለቲካቸውን እኛ ክልል እንዲመጣ አንፈልግም፣ ጦርነቱ አማራ ክልል ነው መሆን ያለበት እያለ ነው። አንተ ደግሞ አማራ ክልል ቁጭ ብለህ ወይ ወደፊት አልፈህ መጥተህ ልታሳካ የማትችለው አቅም ውስንነት አለብኝ እያልክ ነው። ብታደርገው ደግሞ ኦሮሚያ ክልል ውስጥ ገብተህ ዝም ብለህ ከሚሊሻው ጋር ዝም ብለህ እየተጋደልክ የምትቀጥል ከሆነ ያ 4 ኪሎ ስለማያደርስህ አንተ ትክክለኛ አመራሮችን ይዘህ ማህበረሰብ አሳምነህ አንድነህ ጉልበት ይዘህ እስክትመጣ ድረስ ስልታዊ ማፈግፈግን ተጠቅመህ ፖለቲካን እንደገና በስነ ሰርተው ሰውን ተቀባይነት ወንድሞችነትን ይዘህ የሚስተካከለው ነገር አስተካክለህ ብትመጣ መልካም ነው። እሱ ነው የሚያዋጣው። እና አሁን ግን ያለ መንገድ አክሳሪ ነው ብዬ ነው ማስበው። በዚህ ውስጥ የምታተርፉትን ነገር አይህን እናተርፋለን፣ በዚህ ውስጥ የምናተርፈው ይሄ ነው ብላችሁ የምታሳዩ ከሆነ ምናልባት ያልተረዱ አሁን ለሌሎች የሚመጣ ነገር እንላለን ብላችሁ ከፊት ለፊት የምትመጡ ስለመሰለን ትክክል አሰቡ። ማግቦት የለው ገበሬው እየተገደለበት ጸጥተዋል እንደተባለው እንዲፈጠር የሚችለው የኢኮኖሚ ቀውስ በጣም ከባድ ነው የሚሆነው። እርስ በርስ የወንበዴነት ህግነት የለባት ተግባራት ሁኔታ ተፈጠረ ያለ ጊዜ ይላቃ ነገር አድርጎ ወደፊት ፈልጋል ህብረተሰብ ወንድማማቸው ደላችሁ አቶች አትሊስት ዋጋ አንድ በኩል ብትወጣ ይሄ ቤት ስብርስ ነው የምነት የተሰበ ብላችሁ ታገሉበት አላወማችሁ ነገር ግን ራን ያስከትላል። ትርፉን አልሆነም የተነገራ የተንጠለጠሉ ሰዎች እናንተን በአንድ በኩል ዛሬ ለጊዜያዊነት ለመጠቀሚያ ይውደዷችሁ እንጂ መሰረታዊ ቋሚ ወዳጆቻችሁ እንዳልሆኑ እናንተንም በወንጀል የሚፈልጉ ኃይሎች መሆን አለባችሁ። ነገ በወንጀል ኃይል ጋር ያለው ስትራቴጂ ካልክ ጥቅም ነው ማህበረሰብ በማህበር ደርሰውን ጉዳትና መከቀነሰ ሌሎች በጥረ የምትመጣበት ነው የሚሻል እንጂ አሁን ያለው አሊያንስ ትክክል ነው ብለን አናምንም። ህዝቡ ሰላም አለ ዋዜ ቆይ ደሞራት ኦኬ ትንሽ በቅድም የሳውት ነገር ቢኖር እንትን ነገር ነው ያውን ወንድሜ አሁን አልተቀበለው አሊያንሱ አሁን ለትግራይ ህዝብ እንደሚጠቅም አድርጋችሁ አትወሰዱት። መጀመሪያ ለአማራ ህዝብ እንደሆነ ማድረግ አለባቸው። ለትግራይ መንገድ ስለተከፈተ ለጦርነት የአማራ ህዝብ ህልውና ትክክል ነው እያላችሁት ከሆነ ተሳስታችኋል እያልኩት ያለሁት እንጂ ማንም አሊያንስ ለራሱ ብሎ ነው አሊያንስ መፍጠር ያለበት ለህወሓት ወይም ለትግራይ ህዝብ ተብሎ አይደለም። እንደዛ ነው የምትወስዱት እናንተ። መጀመሪያ ትግራይ ትዳከምና ከዛ በኋላ የምትሉት ነገር ትክክል አይደለም ሲል እናንተ አሊያንስ በቃ ለትግራይ ብቻ የምጠቅም ነው እየመሰላችሁት ያለው ትክክል አይደለም። አሁንም ትግራይ አማራ ህዝብ ምንድን ነው እርግጠኛ ነኝ እናንተ መከላከያ በዚህ 4 ዓመት በአማራ ህዝብ እያደረገ ያለው ነገር አንድ ቀን እንኳን ይውጣ ተሳስታችኋል ብላችሁ ታውቃላችሁ? የሚታያችሁት የፋኖ ስህተትና የቲፒኤልኤፍ ስህተት ብቻ ናቸው። የአማራ ህዝብ የምታስብ ከሆነ ወይም በግልጽ የብልጽግና ደጋፊዎች ነን የምትል ከሆነ በግልጽ መምጣት ነው። ካልሆነ አማራ ህዝብ አታምታቱት ነው እያልን ያለ ነው። እኛ በደንብ አድርገን ይገባናል። ጥላቻችሁ እንደዚህ በዚህ ልክ ሲሆን ያሳዝናል እንጂ ግልጽ ሲነገር ደስ ይለናል ነው። አቅጣጫ ነው የምታስቀምጡት እንጂ አሊያንሱ ለአማራ ህዝብ የማይሆን ከሆነ ባትጀምሩት ይሻላል። ፋኖ ተደራጅቶ 4 ኪሎ የሚገባበት መንገድ በዚህ ልኩ አይደለም የሚገባበት። ቶሎ የሚገባበት ከሆነ ግዴታ ነው፣ ብቻውን አይገባም ነው። ከፋኖ 100 ዓመት ማነው ከኦነግ 100 ዓመት ይዋጋል እንጂ አይገባም፣ እርግጠኛ ነኝ። ምክንያቱም በብሔር ተደራጀው ብቻውን እየመጣ 4 ኪሎ ካሊያስኩ ብሎ የሚመጣ እንትን የለም። ወረደ ሰውየው ሸገር ብሎ ምናምን ብሎ እንትን ብሎ ስትራቴጂ ሰርቷል፣ ታክቲካል የሆነ እንትን ፖለቲካ ሰርቷል።
በህዝቡ ላይ ማለት ነው። የተደራጀ አዲስ አበባ የተደራጀ አማራ እንትን አለ ማህበረሰብ የለም እኮ በታትኖታል እኮ። ስለዚህ ነገር አታወሩ እናንተ ተወቱስና በአማራ ክልል የምንለው ነገር እኮ የተደራጀ ኃይል የለም፣ ተበትኖታል ነው። ጥላቻ ብቻ የሚሰብክ እንትን ህዝብ ነው ያለው። እንደዚህ ያደርጋችሁት እንደዚህ በቀድሞ እዛ መጥቶ ምንድን ነው ያለው ስለ አፄ ዮሐንስ የተናገሩ። አሁን ለአንተ ወዶ ይመስላል መሪውን እንደዚህ ብሎ የሚናገር መሪ አለ? አሁን በምንም መልኩ እንኮ ትክክለኛ አስተሳሰብ ቢኖራችሁ ኑሮ ወይም የብልጽግና ተመችቶናል የሌላ አንፈልግ የምትል ከሆነ ብልጽግና መደገፍ ነው። ደግፎ ፋኖን ከክልሉ ከእንትን እንዲወጣ ማድረግ ነው። ካልሆነም ፋኖን እደግፋለሁ ትላለህ፣ ብልጽግና አልፈልግም ትላለህ። መሀል ላይ ገብተህ ምንድን ነው የምትፈልገው ነው? ህዝቡ በብዙ ነገር እንትን እየሆነ ነው ያለው፣ እየተቸገረ ነው ያለው። የትግራይ ህዝብ በጣም ከፍተኛ ችግር ነው ያለው። አሁን እሱን አቶ አግዙን አንላቸው፣ እንዲጠፋ የምትፈልጉ ሰዎች አግዙን እንላ። ግን ስትራቴጂው አሁን አለ በምናደርገው እንትን የኛ የሁሉና ዘመቻ እናንተ የብልጽግና ደጋፊዎች ሆናችሁ አትቅረቡ ነው የኛ ጥያቄ። የምትቀርብ ከሆነ እዛ ትመታለህ። አሁን ደግሜ እነግራለሁ። በቀደም ኮመንት ስጽፍ ነበረ ምናምን ሃይ ቶኪንግ ብዙ ጊዜ እንገናኛለን። ሁሉ ቤት ብዙ ነው እንትን የምትለውና ሁሌ እየመታን የምትኖሩበት ጊዜ የለም። አሁን በኋላ በቀደም የመታን ከ7 ሀገር መጥተህ ነው ብዬ እየነገርኩ ነው ያለሁት። ብዙ ነገር እንትን አትበሉ። አሁን ህልውና እኔ የምጠፋ ከሆነ ትጠፋለህ። አንተም ኢትዮጵያ ትፈርሳለች። በቃ እንድትፈርስ ነው የምንፈልገው። ምክንያቱም ከአሁን በኋላ ትግራይ ትጥፋ ብላችሁ የምታስቡት ነገር አይኖርም። በዚህ ልክ እንናገር። አመሰግናለሁ። አፄ ወደ እንትን ልገባ ነው ወደ ስሬ። ሁሌ እመጣለሁ፣ አስገባኝ ሁሌ አፄ። ምንድን ነው ይኸውላችሁ ጋይስ፣ አንድ ነገር መታወቅ ያለበት ምንድን ነው፣ እኛ ከትግራይ ህዝብ ጋር ችግር የለም፣ ግልጽ ነው። ፖለቲካሊ ግን ኦፍኮርስ የሚያዋጣን መስመርን ነው የምንጠቀም። ለምሳሌ እኔ አሁን ከትግራይ ጋር አንድነት ማምጣት አያዋጣም ብዬ በኢንተርናሽናል ኮሚኒቲ ማዋጣም። በኢንተርናሽናል ኮሚኒቲ አሁን ጫና እያመጣች ነው ያለችው። ቲፒኤልኤፍ ላይ ጫና እየመጣ ነው ያለው። ካያውን ለምሳሌ ኢትዮፎርም የሚባሉን እንደተዘጋ ታውቃለህ? ኢትዮፎርም አይደል ማቅረብ አይችልም ከዚህ በኋላ ታውቃለህ አይደል? ሰላም በዚህ 2 ቀን ምናምን እንደዛ ሰምቻለሁ አቁመዋል። አሁን ሰው ሁሉም ነገር በእናንተ ወይ እየሄደ አይደለም። አነስተ አንድ መረጃ የምትገናኙበት ኢትዮፎርም ነበር፣ ፕሮፓጋንዳ የምትሰሩበት፣ እሱም ጠፋባቸው። እንደ ድሮ መሬት ላይ ያለውም አብዛኛው አማራ ቢሆን የፋኖ ትግል ላይ ብዙም እንትን የአፋብን ትግል ላይ ብዙም እንትን አይደለም። ኦነግ ጋር እንደምታየው ነው እየሆነባቸው ያለውን ነገር። ኦነግ ለሁለት ተከፍሎ ምስራቅና ምዕራብ ተብሎ እየተቀጣቀጠ ነው እዛ ጋር ምናምን እና ኦቨርኦል እኔ እንደገና ይሄ አሁን እንትን ጉምዝ ምናምን ያላቸው ቅድም ተነጋግረናል። እነሱ እኔ አንዳንድ ጥናንጥ የጎሳ ከዛው ሰብስባቸው አምጥታችሁ ዝና ቢግ ዲል አይደለም፣ እነሱ የትም ሄዱ አይደለም። ግን ኦቨርኦል ግን አይ ቲንክ ፌል አድርጋችኋል ብዬ አስባለሁ። አነስት እናውራ ከተባለ እኔ አሁን ምንድን ነው እኛ እየሰራን ያለው ሞስትሊ ምንድን ነው አማራው ላይ ነው እየሰራን ያለው። አማራው ላይ አንደርስታንድ እንዲያደርግ እንደዚህ አይነት ነገር ውስጥ ተሳስቶ እንዳይገባ ምን እንዳይል ነው እየሰራን ያለን እንጂ ኦቨርኦል ግን ዋናው ልትጠቀሙበት የነበረው አፋብን ነበር። አፋብን እኛ ከህዝብ ነጥለናል ብዬ አስባለሁ። ተነጥሏል። ያው ኦፍ ኮርስ እንትን እያደረገ ነው። ግን ይሄ ጽምዶ የሚባለው ግን ኦልሞስት አብይ አህመድ ነው እየጠቀመ ያለው። በጣም ጠቅሞታል አብይ አህመድ ባይ ዘ ወይ እንደ ጽምዶ አብይ አህመድ የጠቀመው። እኔም አሁን ለምሳሌ በሱ ቦታ በሆን የምሰራው ፕሮፓጋንዳ ይሄ ነው። የምሰራው ፕሮፓጋንዳ ምንድን ነው? ጽምዶ እያልኩ መጣው ቁጥር እየተጠላን ትመጣ። ኢትዮጵያ ጋይስ ከሀገር ውጭ ያለው ማንም ኢትዮጵያ እንድትፈርስበት የሚፈልግ የለም። ማንም ሀገር ውጭ ለኢትዮጵያ ዶኮ አጤ ሀገር የሚያፈርስ አይደለም፣ ብልጽግና የሚያፈርስ እንጂ ሀገር የሚያፈርስ አይደለም። ሀገር በምን ስምምነት የለህም። አሁን ለምሳሌ ጽምዶ ከትግራይ ጋር በምን ልንስማማ ነው? ራ ወልቃይት ላይ እንዴት አድርገህ ነው እሱ ህገ መንግስት ተቀዶ ሌላ ህገ መንግስት ይመጣ ካልሆነ በነበረ ነው የሚለው ሌላ ህገ መንግስት ይመጣ ማንስማማም። ለዛ ነው የምታከለው ሁሉናችን ሁሉና አንድ አካል እኮ ነው። ራያ ምናምን ተሆነ መተማና አልዋ ነው የምልህ እኔ
መተማና ለዋ ነው እኮ እንደፈለክ ማለት አንስማማም እኮ ለዚህ ነው እኮ ማንስማማውን ነገር ለምን ዝም ብለና ብልጽግና እንጣል ብልጽግና ከጣልን በኋላ አንተ ጋር መጋጠማችን አይቀርም። ሰው ሁለቴ ልደበደብ ነው ማለት ነው። ዛስሚስ ያማራ እኮ እንትን በዛ ብልጽግና ነጄ ካፈረስኩት በኋላ ሀገሩ ላይ መፍረስ ትጀምራለች ማለት ነው። ላይ ሀገር ልፈርስ እኮ አይ ይሄ ነው ያላቻ ጋብቻ የሚባለው ያልሆነ ጋብቻ አልፈጽምም። አንድ ነገር ሰላም አንድ ነገር መቼም እንትን ሴራ በደንብ የምንረዳለን አንደርስታንድ እናደርጋለን እና ልታረጉት ያሰባችሁት ሴራ ይገባናል። ላይክ አሁን ለምሳሌ ከዚህ በኋላ ልታረጉት የምትሰሩት ፕሮፓጋንዳዎች እናውቃለን። ዊነር ስቱፒድ ኤቭሪቲንግ እንዳለ ዋች አውት ነው። እኔ ከዚህ በኋላ በአፋብን በኩል የሚመጣ ነገሮች በአይነ ቁራኛ ነው ሁሉ ነገር አማራው ማየት አለበት ብዬ ማሰብ ቢካዝ የሚመጡት ነገሮች አሁን ለምሳሌ ከዚህ በኋላ ህዝብ እንደ አፋብን ርቆታል። ህዝብ ባይዘው እንደ ቁምጣን ይራቀው። ስለዚህ አሁን ብዙ ነገር ሊያደርግ ይችላል ብዬ አስባለሁ። ቢካዝ ህዋትም አውዜን ላይ ያደረገችውን እናውቃል። ህዝብ ሲርቃት ጊዜ ሄዳ አቃጥላለች፣ ሰው ገላለች። ስለዚህ እና አፋብንም እንደዚህ አይነት ነገር አሁን አፋብን እኮ ለእናንተ ነው የሚሰራው። አማራው ካየ አልፈልግም ብሎት ለእናንተ ነው የሚሰራው። እናንተ ናቸው አሁን አፋብን እንትን የዘመነ ካሴ ምን በላ ራሱ ብሎ ነው አይ ነው አማራው አልፈልግም ማለት ነው። በቃ እኮ አማራው አልፈልግም ማለት የሚደግፈው ብዙ ግን አለ። መሬት ላይ ሌላ ነው አጼ፣ መሬት ላይ ሌላ ነው። አይ መሬት ላይ እኔ ልንገርህ፣ መሬት ላይም ይኸውልህ ልንገርህ፣ ዋናው ይኸውልህ የአፋብን ጉልበት እንደሆነ ነገር ሶሻል ሚዲያ ነው ጉልበቱ፣ መሬት ላይ አይደለም። መሬት ላይ አቅም የለውም። እንደውም ሶሻል ሚዲያ ላይ አቅም አለው። አሁን ሶሻል ሚዲያ ላይ ተናክቷል፣ በደንብ ተናክቷል። ሁሉም ካየህ በደንብ አድርጎ ሰሩ። በተለይ የጎንደር ልጆች አንድ ነገር ጽምዶ ላይ የሰሩት ስራ አይደለም፣ በደንብ አድርገው ነው የሰሩት። በቃ በደንብ ጽምዶ ላይ በደንብ አድርገው ነው ጎንደር የለም ማለት የአማራ ትግል ውስጥ የለም ማለት በቃ ሶ ኦፊሻል ዩ አውት ባይዘው። አሁን ፖለቲካል ሰሩት ፈልገ በቃ ዋናው ጎንደር ጋር ነው ያለው ፖለቲካው። ያንን ቡድን ካላስክ 4 ኪሎ አገባም ስትል ስለ በእንትን መምጣት አትችልም። ለእናንተ የሚጠቅማቸው ጎንደርን መያዝ፣ ለአብይ አህመድ አሁን ለምሳሌ የሚጠቅመው ሸዋን መያዝ። ለአንተ ግን ጎንደር ምን አለ? ለአንተ ይኸውልህ እሱ ከሌለ ቤት ምን ልታደርግ ነው? የአንድ ቀን ስራ እኮ ነው። ይመታላ ባዶ ወደ ረብቶ ምንም እንትን አይደለም። አይ መሬት ላይ ሌላ ነው። የሚገርምህ አሁን አሊያንሳው ጎንደር ምናምን የሚል በቀደም አይተው ከሆነ መግለጫ ያሰጠው አንዳንድ አማራሮችም የጎንደር እንትን ፋኖቹ አንዳንድ አማራሮችን ጽምዶ ቢደግፉም ነው ያለው አለ። ያወጣው አንድ ግለሰብ ነው ማለት ነው። ዝም ብሎ ነው ማለት ነው። አማራ የሚደግፈው ከሆነ ኦልሬዲ ባለፈው አማራ አንድ አልሰማም እንደ የጋራ መግለጫችሁ በቀደም እኔ እናንተ ሰማ ነው አይደል? ኖ ሌላ ደግሞ የጋራ መግለጫ አወጣው አይደል እንዴ? አንድ ሆነን ብሎ እንዴ አልሰማማ ሱላይማ በደም እንዴ ሁለተኛው ላይ ህዋትን ከሰው ምን ብለው ነው? በኤኒዌይስ ህዋትን ሁለተኛው ላይ ህዋት ጋር አይሰራም ብሏል። ጎንደር ኦልሬዲ ኢዝ አውት ኦልሬዲ። ያማ የመጀመሪያው ግለሰብ ነው። ከዛ በኋላ ጎንደር እንደ ጎንደር እኮ እንዳለ አንድ መጥተው እንትን አደረጉ። ግን ኦቨርኦል ግን ምንድነው እኔ ከዚህ በኋላ አይ ዶንት ቲንክ ለትግራይ ጥሩ እየመጣለት አይመስለኝም። ለእኛ ለአማሮች ጥሩ እየመጣ ነው። ለትግራይ ግን ኦልሞስት ከዚህ በኋላ እየመጣ ያለው ነገር ጥሩ አይደለም። ግን ያው እኛ በዛ ያችን ተገና አድርገን ደግሞ ከጀርባ ደግሞ ሱኩ እያለን ደግሞ ንብረታችንን እንይዛለን። ታውቃለህ ሰላም ንብረቱ መያዙ ነገር ራያ ነው። እኛ ሌላ ቦታ አይደለም። የሰው መሬት አንነካም። የራሳችንን መሬት ብቻ ነው። ደግሞ ከትግራይ ልጆች ደግሞ አማራን የምትወዱት ከአማራ አንድ መሆን ከፈለጋችሁ ቀላል እኮ ነው። ከወረርከው ራያ መሬት ላይ መውጣት እኮ ነው። በቃ ታስተ የወረርከው የራያ መሬት ላይ ከወጣ ለምን አንድነት አይደል? ሌላስ ነገር መሰረታል። ምን ችግር አለ? ያ የወረርከው የመተማ እስከ መተማ ያለውና የወረርከው እስከ አልዋሃ ምላሽ ያለውን እሱን ከተስማማ ነው እንስማማ። እኔም ብዬ መናገር አልችልም። ገብቷል። ግን ኦልሬዲ በነበር በህገ መንግስት ባለው በህገ መንግስቱ 4 ኪሎ አንመጣም። ህገ መንግስቱ ካልተቀደደ ድረስ ህገ መንግስቱ ይከበራል ተብሎ የሚቀደድ ተቆርሰ የሚሰጥበት መንገድ ክልል ፈርሶ ከሆነ ኦልሬዲ በቃ በክልል ፈርሶ የራሱ የህገ መንግስት በቃ ክልል የለም በዞን ማስተዳደር ምናምን ብሎ ለሁሉም ዞኖች የሚያደርጋቸው ከሆነ ችግር የለብኝም። ካልሆነ ግን ትግራይ አሁን በህገ መንግስት እስካልተቀደደ ድረስ በዛ መቀጠል አለበት። ሰላም አንድ ጥያቄ ልጠይቅ። እናንተ 4 ኪሎ አንመጣም፣ 4 ኪሎ ፍላጎት የለንም ትሉ ነበር ቲዲኤፎች በአብዛኞቻችሁ። እኛ 4 ኪሎ የመምጣት ዓላማ የለንም እስካሁንም አለ።
ስቲል ያው እና 4 ኪሎ የማትመጡ ከሆነ ሌላ ዓላማችሁ አላችሁ ማለት ነው። እናንተ የምታስጠብቁት ጥቅማችሁን የምታስጠብቁበት የምታገሉበት ዓላማ አለ። ይህንን ዓላማ ግን ፋኖ ያውቀዋል። 4 ኪሎ የማትመጡበት እንደሆነ እያወቀ ፋኖ ያውቀዋል። የምትታገሉበት ዓላማ 4 ኪሎ አትመጡም፣ ግን የምትታገሉበት ኬዝ አላችሁ። ስልጣን ፈላጊ አይደላችሁ እንትላላችሁ። ፋኖ በዛ ተስማምቶ ነው። አሁን እናንተ ያውቀዋል፣ እሱን አውቆት ተስማምቷል። ይሄ ግልጽ መልስ ልንገርህ። አሁን ፋኖ በቀድም ወጥተ ስለነበረ እንጂ ፋኖ ለእኛ ብሎ አይደለም አሊያንስ የሚፈጥረው ለራሱ ብሎ ነው፣ ለአማራ ህዝብ ብሎ ነው። አንተ ብቻ አሁን የጠየቁን ጥያቄ መልስ ወደ ጥያቄ ልመጣ ነው። በዛ አድርጌ ልመጣ አልፈልጌ ነው። ገብቶኛል። ቆይ እኔ እያልኩት ያለው እሱ 4 ኪሎ መጣ ማለት ያ ሰውዬ ለኢትዮጵያ ህዝብ ጠንቅ ነው ብለን እናስባለን። ለትግራይ ህዝብ ለአማራ ህዝብ ጠንቅ ነው ብለን እናስባለን። ይሄ ሰው መወገድ አለበት ነው። ሰውየው አይደለም የምናወራው። እናንተ ጥቅማችሁን ከማስጠበቅ አኳያ እናንተ 4 ኪሎ ስለማትመጡ የምታስጠብቁት ጥቅም አለ። በዛ ጥቅማችሁ ላይ ፋኖ አንዳንድ የፋኖ ኃይሎች ተስማምተው ነው ወይ ይህንን ሀሳባችሁን ከእናንተ ጋር አሊያንስ መፍጠር የሚፈልጉት? ለራሳችን ጥቅም ካልሆነ ለራሳችን ጥቅም አይደለም ፋኖ የምንጠቀምበት። ፋኖ የራሱ ጥቅም አለው እኮ እያልኩት ነው ያለው። እኛ ፋኖ እየተጠቀምንበት እንዳለ አርጋቱ ሰደዋ አይደለም። ይሄ ቀጥታ መልስ ነው የምፈልገው። ይሄ እኮ ክሊር ነው። እናንተ 4 ኪሎ አንተ የፈለከው ገብቶኛል። አንተ የፈለከው አሁን ለና አይደለም ያለው አይደለም። እናንተ 4 ኪሎ አትመጡ። 4 ኪሎ እንደማትመጡ አንተ እየነገርኩህ እኮ 4 ኪሎ እንደማትመጡ ከነገርከኝ፣ ግን ከ4 ኪሎ በፊት እናንተ የምታስጠብቁት ጥቅም አላችሁ። እናንተ ያነሳችሁት ጥያቄ አለ። ጥቅማችሁን ለማስከበር ነው መሳሪያ ይዛችሁ የምትታገሉት። ያን ጥቅማችሁን የምታስጠብቁትን ጥቅም ፋኖ አውቆት ከፋኖ ጋር ተስማምታችሁ ነው ወይ? የሶር ነው። ይሄ ቆቅል ነው። ፋኖ ያውቀዋል። እኛ የምንፈልገውን ነገር ከሱ ጋር ተስማምተው ነው። አዋይ አይበል። የማያውቀው ከሆነ ደግሞ አያውቀውም በል። ፖፑላሪ ባቆም እኮ እዚህ መናገር የለብኝም ወንድሜ። አንደኛ ዲቴል አግሪሜንት ካለ ዲቴል እነሱ ዋር ስትራቴጂ ካላቸው በራሳቸው ይጨርሱታል። ስለዚህ እናንተ ሰማይን ልታስቀብሩ አይደለም የምትታገሉበት ቦታ ይታወቃል። እነዛ ጥቅሞቻችሁን ለማስጠበቅ 4 ኪሎ አትመጡ። ጥቅም ለማስከበር የሚታገለው ምን ችግር የለውም እኮ እሱ ትክክል ናችሁ እኮ የምትሰሩ ስራ። እናንተ የምታስጠብቋቸው ጥቅሞች ይታወቃሉ። 4 ኪሎ አትመጡም፣ ግን የምታስጠብቋቸውን ጥቅሞች ሰማይ ስላልሆነ ጎናችሁ ላይ ባለ ምድር ላይ ባለ ጉዳይ እናት ድንጋይ ትብላ እድሜ ልክን የትግራይ ስም እንዳነሳ ካተሸርሙጣ ዲቃላ እንዴት እንደምታስጠላኝ ባወክ ሸርሙጣ ዲቃላ ማለት ነው የምታወሪው እህቴ አንተ ያ እንዴት እንደምታስጠላኝ ባወክ። ለምን ማስጠላሽ? እናት ድንጋይ ለምን ማስጠላሽ? አልገባኝ። አንደጋ ኦኬ አጼው ምንድን ነው ነገሩ? የትግራይ ልጆች የትግራይ ሴት ብላ ነው ከታች ስታዳምጥ ስለቆየች ተስፋ ሰላም መልስልኝ። እሺ አጼው ቴንኪው። ሰላም ለሰላም የተወሰነ ሀሳብ ልመልስለት። ሰለሞን ወልደ ግሪማዎች ኢንፊልትሬት አድርጋችሁ በፋኖ ውስጥ ፋኖ በጣም የት ይደርሳል የተባለው ትልቁ ዳቦ ሊጥ የሆነ ገና በጧቱ ሊጥ የሆነ እንዲሆን ያደረጋችሁት እናንተ ናችሁ። በጣም እኛ ደግሞ የአማራ ሕዝብ ጥቅም ያስከብራል። በተለይ ከዚህ በፊት የፖለቲካ ባርጌን ሊያገኝባቸው የሚችሉት የወልቃይት የራያ በአዲስ አበባ ዙሪያ በሌሎች ጉዳዮች ላይ ነበር ያሰብነውና ያው ትልቁን ዳቦ ሊጥ እንዲሆን ያደረጋችሁት ቲፒኤልኤፍ ናችሁ። አብይ አህመድም አይደለም ብልጽግናን የጣለው። አሁን ባለው ተጨባጭነት ጽምዶ ገለመኔ በምትሉት ተራ አደረጃጀት ውስጥ ቲፒኤልኤፍ በቃ ተወጥ ማድረግ ያማማችሁ በቃ ሁሌ ቲፒኤልኤፍ የሆነ ሰበብ ቲፒኤልኤፍ ምናምን እንዴት ነው ፋኖ በቲፒኤልኤፍ አሁን የተዳከመው? አዳምና መልስ ትሰጣለህ አይደለም? እዛ ቱሉ ውስጥ የምትናገረው ሌላ፣ እዚህ ውስጥ የምትናገረው ሌላ። እዛ የፋኖ ዋና ደጋፊ ሆነ ነው የምትናገረው። እዚህ ደግሞ ለምን በየቤቱ የተለያየ ሀሳብ የምታራምደው? መቼ ነው ደግሞ የፋኖ ደግ? አዳምጥ። ጤነኛ ነው እንዴ? አዳምጥ እንጂ እኔ መቼም አዳምጣለሁ። አንደኛ አቋም ሲኖር ነው የማዳምጠው። አትንዘላዘል። አንድ አይነት አቋም ይኖር። ሌላ ቦታ ፋኖ ቁጥር 1 ደጋፊ ሆነ ነው የምትናገረው። አንተስ ታጥላለው አልደግፍህም። አየህ፣ አንተ የምታጥላለው አንተ የምትደግፈው ፋኖ አንተ የምታጥላለው ሲሆን እኔ ፋኖ ደጋፊ ነኝ። አንተ
የምደግፈው ሲሆን ደግሞ እኔ እቃወማለሁ። በቃ አለቀ። አይደለም አጼ ሲሆን ሌላ ሲሆን ሌላ ትሆን አታስወራም እንዴ ሰውዬ? ምንሽ አስወራ እንጂ እኮ እውቀት ማለት አንዴ ጋይስ አንዴ ሚውት አድርጉትና አንዴ ጋይስ ይሄንን ማሰማሰል አለብኝ። አንዴ ጋይስ ሆላ ታፕ አድርጉት። እየተሰራ ያለው ፋና ላይ እየተሰራ ያለው ፕሮፓጋንዳ እንድታዩት። ምን አይነት ፕሮፓጋንዳ! እሳት የሆነ ፕሮፓጋንዳ እየተሰራ ህዋት ላይ የሚገርም ሰላም አለ እየሰማ ቆይ አንተ ላይ የሚሰራውን ፕሮፓጋንዳ እንድታዩት አለው። ያቺ ኤአይ ደግሞ ጀምራለች እኮ ፋና ብቻ አይደለም ኢቢሲውን ጀምረዋል። በኤአይ እየተጠቀሙ የሆነ ሻንግሎት ይሰራሉ። በእናትህ ምን እየተጠቀሙ ፒክቸር የለም ኤአይ ፒክቸር እያደረጉ ደብጤ ምናምን ይጠቀሙበታል። በቃ የልጅ ጨዋታ ነው የያዙት እንዴ? ትክክል ናቸው እኮ የልጅ ጨዋታ ነው። ትክክል ናቸው። እንደዛ ነው ፕሮፓጋንዳ የሚሰራው። አንተ ቆሻሻ የኛዎች እኮ አንተ ጋር ሲገቡ ማለት ነው። እኔ በጣም ነው የምናገረው። አስለን አንተ አታስፈልግም። አንተ ቆሻሻ ተደብቅ ታረገው ነገር ሁሉ አንተ የተረገምክ እናት ድንጋይ ትብላ። የራስን ወቅ ኦኬ። ሸርሙጣ ዲቃላ ምንድነው ነገሩ? ምን አረኩሽ እኔ እስከዚህ ድረስ እንዴ? ምንድነው ነገሩ? በሰላም እያወራን እኮ ነው። እኔ መጥፎ ነገር አልተናገርኩኝ። እንትን አላል ኖርማል እኮ ነው። ምን ችግር አለ? እዚህ ፖለቲካ እያወራን እኮ አለ። ግን ያው ፖለቲካ ላይ ኦፍ ኮርስ ልዩነት አለ፣ የሐሳብ ልዩነት አለ። እሱ ኖርማል። እኛ እናውራ አንዴ ወንድሜ እኮ አንዴ ቆይ እንድታዩት ነው ምን አይነት ፕሮፓጋንዳ የተሰራ የህወሓት ቡድን የጦርነት ዛር ተነስቷል። ደም ካልጠጣ የማይረካው ጨካኝ ስብስብ ምድር ጠባው ሰማይን ባንካሴ ካልወጋው እያለ ነው። የትግራይ ክልልን ህዝብና መዋቅር አግቶ እንደ ጥይት ማብረጃ በመጠቀም እልቂትና ጦርነት ማወጅን የሰርክ ተግባሩ አድርጓል። የትግራይ ህዝብ ጦርነት በቃኝ ሰላም ይሁን እያለ ቢማጸንም የወንጀል ቡድኑ ግን ሰላም እምቢ ጦርነት ይሁንልኝ ብሎ እየፋለለ ነው። በመቃብር አፋፍ ላይ ያሉ አረጋውያን በአፍላነት የወጣትነት ዕድሜ ባሉ ወጣቶች ሞት ራሳቸውን ለማኖር ቋምጠዋል። የመቀሌ ዕድሜ ጠገብ አዛውንቶች ከአስመራቻዎቻቸው የቀሰሙት እውቀት ያንን ነው። በወጣት ሞት መኖር፣ በሰው ደም መነገድ። ይህ መንገድ የት ያደርሳል? በየቀኑ በርከት ያሉ ውጊያ ጦርነት ሊቀሰቅሱ የሚችሉ ፕሮቮኬሽንስ በየጊዜው ትግራይ ባሉ ኃይሎች ይፈጸማል። የፖለቲካ መሪዎችም ወታደራዊ መሪዎችም በጋራ ሳያቸው ፋሽስቲክ የሆነ ነቸር እየያዙ የመጡ ያሉ ኃይሎች አድርጎ የማየት አመለካከት ነው ያለኝ። አሁን የህወሓት ጀንበር ጠልቃለች። ህወሓት ባጭሩ በአማጺነት ተወልዶ በኋላም ወደ መንግስትነት አድርጎ አሁን ተመልሶ አማጺ ቡድን በመሆን እድሜውን ቋይቷል። የአማጺ ቡድን ውስጡ ተከፋፍሏል። አእምሮ ከጦርነት በቀር ሌላ ማሰብ አልቻለምና ዛሬም በ1970ዎቹና 80ዎቹ ያለ ይመስለዋል። ዛሬም በጓንዴና ቁመ ጠብቀኝ በሰው ማዕበል ጦርነትን አሸንፎ ወደ ስልጣን የመመለስ ቅዠት ያባነነዋል። በወጣትነት ዘመን የዘለለውን ገደል በስተርጅና የሚዘልበት ይመስለዋል። የአረጋውያኑ ስብስብ አልገባውም እንጂ ህወሓት የፖለቲካ ሞት ሞቷል። የቀረው በጣረ ሞት ሆኖ ስልጣን መሻትና አጉል ምኞት ብቻ ነው። ብቸኛው የትግራይ ህዝብ ጠላት ነው። በጣም ከምትገልጸው በላይ ማለት ነው። በትግርኛ የሚናገሩት ሌላ ነው፣ በእንግሊዝኛ የሚጽፉት ሌላ ነው። ለምሳሌ በትግርኛ እኛ አፈሳ የሚባል ወይ ግፋ የሚባል ፍጹም አላካሄድም። ከህወሓት ከድርጅታችን መንፈስ ውጭ ማለት የድሮ የዛን ጊዜ ሰበር ዜናዎች ነው ሲሰራ የነበረው ጎበዝ ሰው ነው ባይዘው። የቲፒኤልኤፍ ዋናው ቁልፍ ሰው ነው ባይዘው። ሰምሩ ብላለች መንጆርና አይደለም። በዚያኑ ዕለት ለአውሮፓ ህብረት በላኩት የእንግሊዝኛ መግለጫ ግን ሲጨንቀን አፈሳ አድርገናል ይላል።
እንደ ሌተናል ጀነራል ጻድቃን ገብረትንሳኤ ያሉ የህወሓት የቀድሞ ከፍተኛ ወታደራዊና የፖለቲካ መሪዎች በይፋ እንደተናገሩት ህወሓት እንደ ድርጅት ጊዜው አልፎበታል። ዘመኑን የሚመጥን እሳቤ ለህዝብ ጥያቄ ምላሽ የሚሰጥበት አቅም የለውም። ዋው እየመጡ ነው እያሉ ነው የመቀሌ ልጆች። ኋላ ቀር የሚባለው በእኛ ባንዲራ ድርጅታዊ እንኳ መጠበቅ አልቻለም። እንኳን አዲስ ሀሳብ ሊያመነጭ አዲስ የፖለቲካ ዲስኩር መፍጠር አቅቶት 1960ዎቹ ላይ ተቸንክሮ ቀርቷል። የህገ ወጡ ህወሓት ቡድን መሪዎች መሸም ነጋ የሚታያቸው ህልም ቢኖር ስልጣንና ወንበር ብቻ ነው። ሊቀመንበርነት ወደ ስልጣን የሚያመጣቸው ከሆነ ወደ ከፍታ የሚያመጣቸው ከሆነ ከማንም ለማንም የመለላክ ፍላጎት ተግባር እንዳላቸው ያሳያል። ስለዚህ ዋና ዓላማቸው ስልጣን ነው። ዋናው ዓላማቸው ያቺ ሀገር ያጧት ስልጣን ለማግኘት ነው ዋናው ዓላማቸው። ይሄን ለማድረግ ደግሞ አልትራናሽናሊዝም እየተጠቀመ በጣም ፋሺስት ከሆኑ እርምጃዎችን እየወሰደ ዲጀነሬሽኑ እየሄደ እዚህ ደረጃ ላይ የደረሰ ይመስለኛል። እና የኃይል ይሄ ልክ ትግራይ ውስጥ ያለው የሰራዊት ኃይል ዲሞቢላይዝ ሆን ምናምን ሲባል እዛ ውስጥ መካተት የነበረበት ኃይል ነው ብዬ ነው የማምነው። ህገወጡ የህወሓት ቡድን ከስልጣን በቀር ህልም ከዝርፊያ ያለፈ ትልም ስለሌለው የትግራይ ህዝብ አንቅሮ ተፍቶታል። ሞታችንን ሙቱልን የተባሉት የትግራይ ወጣቶችም እድሜያችን ለእናንተ ድሎት አንገብርም የሚል ግልጽ ምላሽ ሰጥተዋል። አሁን ህወሓት በደዳቸው የቀሩ አረጋውያን ስብስብ ነውና ከሚናገረው በቀር የሚያስበው የለውም። የገጠመው ውስጣዊ ክፍፍልና መሰነጣጠቅም በቀላሉ የሚታረቅ የሐሳብ ልዩነት ሳይሆን የዘመንና የዓላማ ሆኗል። የትግራይ ህዝብ ስትራቴጂካዊ ጥቅም ሰላምና ልማት መሆኑ የገባቸው እንዋጋ ከሚል እብሪት በቀር እንመካከር የሚል ስልጣኔ ያልገባውን ቆሞ ቀር ስብስብ ስራ ያውጣ ብለው ተለይተውታል። በአንድ ጥፋት ላይ ሌላ ጥፋት እየጨመሩ እየተገፉ አሁን የደረሱበት ደረጃ በሌላ መንገድ ኤክስፕሌን ለማድረግ በጣም የሚያስቸግር ክሪሚናል ግሩፕ ተሰባስቦ በቃ እድሜያችንን ለማራዘም ያለን አማራጭ ይሄ ነው ብቻ ብሎ የወሰነ እንደሆነ የምታይበት አሁን ህገወጡ የህወሓት ቡድን ከሁሉም የተገለለ መጻተኛ ሆኗል። በመሆኑም ህገወጥ ቡድኑ ከተስፋ መቁረጥ የመነጨ አፍራሽ ድርጊቶች የዘወትር ተግባራቱ ሆነዋል። የፖለቲካ ቡድኑ ዝርፊያ ላይ ተሰጥቷል። የታጣቂ ቡድኑ ህግ ወር ለማቀፍ ህግ ወጥ ወይዙር ብሎች ላይ ተነክረዋል። የትግራይ ክልልን አንጡራ ሀብት በዝብዞ ያረካው ቡድን አሁን የትግራይን ህፃናትና ወጣቶች ከእናታቸው እቅፍ ወደ መንጠቅ ተሸጋግሯል። አባት የአብያ ልጅ ነውና ወጣቶችን በሰው ሀገር ጦርነት አከራይቶ ገንዘብ መሰብሰብ አማራጭ የገቢ ምንጭ አድርጎ ይዞታል። አሁን የአንድ ዘመን ወዳጆች የሌላ ዘመን ባታዎች ዳግም በእናቶች በወጣቶች ደም የሚቆምር ጥምረት ፈጥረዋል። ሎሌው ህወሓት ጌታው ሻዕቢያ አቅፍ ተመልሷል። አሽከሩ ሻዕቢያም የኢትዮጵያ ጥንታዊ ጠላቶች ኢትዮጵያን በጦር ሰዓት ገጸ በረከት ይዞ ለመቅረብ ከልቡ ቋምጧል። የድል እንጂ የሽብር ታሪካቸው ኢትዮጵያን ሕያው የጀግንነት ጥሪያቸው አሁንም በቦታው ነው። ሁሌም እንደሚያደርጉት ዛሬም የሰላም እጃቸው ተዘርግቷል። አሁን ዘላለው ኃይል የኔ እንደ ሌሎች አካባቢ መልማልጋ ትግራይ ህዝብ ከሌሎች ወንድም ኢትዮጵያውያን ጋር በሰላም መልማልጋ ኢትዮጵያ ዓለም የሚያውቀው የድል ነው። ትግስት ሰላም ነው። የሰላም እጅ መዘርጋቷ ይህ ለዘረግ ዋይለስ ግን ብረሉ የከኑን የቅሱቱ ኢትዮጵያ ጨምሯቸው ሰጠር ምክራቸው ልማና እድገት ነው። ትግራይም በኢትዮጵያትና ወንድሞቹ የጋራ ነው የሚል ዳንጦር የትግራይ ወጣቶች
ለጡ የዋሪው ያምራብሽ ዋበነት እንጂ ተካክ ህይወት ያለው ያለፉትና 4 ዓመት ሄዋምስ ናቸው። ፖለቲካ የሚናገሩት የመዳከምና መፍረስ የናደጋ የገጠመውና የሚገጥመው በጥቅሉ በኢትዮጵያ በተናጠ ትግራይ ላምባፍ ነው። ህወሓት መሞት የጀመረው ትግራይ ስትሆን በትግራይ ህዝብና በህወሓት መካከል ያለው ግብግብም ይኸው ነው። ህዝቡ በሰላም እንኑር ሲል ህወሓት በጦርነት ልኑር የሚል አቋም ይዟል። ይህንን አቋም የያዘው ህገወጡ የህወሓት ቡድን ከህዝብ ተነጥሎ አሁን ወደ ቤተሰብ ጥቅምና የወንጀል ትስስር ወርዷል። በቡድን ልሳኖች መካከል የትርክት መከፋፈል አለ። የተስፋ መቁረጥ እንቅስቃሴ ያደርጋል። ሁሉም የዓለም ማሸባሪ ደግሞ እኔ ያለሁልህና ወደ እኔ ይለዋል። ተስፋ ያለው ንግግር አያደርግም። እንደዛም እኮ ነው ያለው ይሄ ቡድን ላይ እኔ አልሸባብ ነኝ አለ። እኛ አሁን አንተ ማልተናገርክም እኔ ማልተናገርኩም ሌላ ማልተናገረ። አሁን በክልሉ የወጣቶች ቢሮ ኃላፊ ያለው የህወሓት ሰው ነው። አልሸባብ ከጎናችን ጋር ያለው አሁን ይሄ አንድ ፖለቲከኛ የሚናገረው ንግግር ነው እንዴ? የተስፋ መቁረጥ ንግግር ነው እንጂ ማንም ሰው እንደሚረዳው የህወሓት እብሪትና ቆሞ ቀርነት የመቃብር አፋፍ ላይ አድርሶታል። አሁን የቀረው ትግል ህወሓት ራሱን ችሎ የፖለቲካ ሞት እንዲሞት መርዳት ብቻ ነው። የትግራይ ህዝብ በትግልና እምቢታ ኢትዮጵያን በጽናትና እርጋታ ገብተው ይሁት ዶክመንታሪ ማየት የሚፈልጉ ውስጥ ነው ያለችው። ወጣቶቹ ልጄ ዛሬ ሞተ አለ ሄደ እያለች በስጋት ነው ያለችው። ለአንዲት ልጆቿን በጦርነት ላጣች እናት ሌላ ጦርነት ምኗ ነው? ከሰሞኑ ለድጋሚ ጦርነት ከፍ ዝቅ እያለ ያለው ህገወጡ የህወሓት ቡድን በትግራይ ክልል አንዳንድ አካባቢዎች እየተዘዋወረ ህዝባዊ ያለውን ውይይት እያደረገ ነው። ውይይቱ ልጆቻችሁን ለጦርነት አዘጋጁ የሚል ነው። ይህንን ትዕዛዝ እየሰጡት ያሉት ደግሞ ልጆቻቸውን ለጦርነት አሰልፈው የማያውቁ ምናልባትም በተደላደለ ህይወት ውስጥ እያኖሩ ያሉ ጥቂት ስብስቦች ናቸው። ከሰሞኑ በማህበራዊ ሚዲያ ላይ እየተዘዋወረ ከእንግዲህ ወዲያ ለጦርነት ልጆቻችንን አንሰጥም ነበር የእናቶች ቃል። በጦርነት ተጎዳን፣ መከራው በረታብን፣ የሰላም ጥማታችን ይመለስም ነበር ጭንቀታቸው። ይህ ለአእምሮ ረፍትን የሚነሳ በእጅጉም የሚያስጨንቅ ዳግም መታየት የሌለበት የጥፋት መጥፎ ጠባሳ። ጊዜው ወርሃ መጋቢት 2016 ነበር። በሰሜኑ የሀገራችን ክፍል የከባድ ፈተና ሰከን ያለበት በ2013 ዓ.ም በሰሜን እዝ ላይ ጥቃት በመፈጸም የደምና የመከራ ጦርነት እንዲቀሰቀስ ምክንያት የሆነውና ያንን አሰቃቂ ጥቃት መብረቃዊ ጥቃት ሲል ጭካኔውን የኩራት ምንጭ ያደረገው ህገወጡ ኃይል ህወሓት ለዓመታት በኢትዮጵያ ፖለቲካ ውስጥ ለሰፈነው ብልሽት ትልቅ ድርሻ የነበረው ህወሓት ካደረሰው ጥፋት የትግራይ ህዝብ በዘላቂነት ይድናል፣ ኢትዮጵያ ትፈወሳለች በሚል አንተ ቁጭ ብለህ እዚህ ማለት ነው ሊቭ ላይ ትሸናለህ። አንተ ሽንታ ማጼ እድሜ ልክን ትሸናለህ። የትግራይ ህዝብ ደግሞ ወደ ላይ ይሰቀላል። አንተ ሸርሙጣ ዲቃላ ወደ ላይ ይሰቀላል። አንተ ቁጭ ብለህ ትሸናለህ። አንተ ሽንታ ቁጭ ብለህ ነው የምትሸናው። ኦኬ ቁጭ ብለህ ትሸናለህ። እነሱ ደግሞ ከፍ ይላሉ። አንተ ደግሞ ሁሉ ጊዜ ሊቭ ላይ ቁጭ ብለህ ትላለህ። ኦኬ አንተ ሽንታ ኦኬ አንተ ዲቃላ ሸርሙጣ እድሜ ልክህን ሊቭ ላይ ነው የምትቀመጠው። አንድ ቀን አታድግም። ስራዬ ነው አታድግም። ስራዬ ነው እቴ አሮን ለስታ በእንት እንደም አጼ ማንነችን ቦርኮ የሚያስገባት ትግራይ ጋሽ ፕሊዝ ህዝብ ጋር የቀጥታ ውይይት አድርገው ነበር። የመንግስታቸውን ጥረት ለሰላም የሰጡትን ዋጋ ከህዝቡ ተወክለው ሚዩት አድርገው እንደም ከትግራይ ውጭ ኢትዮጵያ የሚባል የለም። የኛ ፍላጎት ቶሎ ታርቀን ይቅር ምን የትግራይ ውጭ ኢትዮጵያ የለም። ይሄ ስም የለበሱ እናቶችን ፈጥሯል። ይህ ትላንቱ ያልተፋታው ዝንፉ የህወሓታዊ ጉዞ ሆኖ ቀጥሏል። መንግስት ድል አድራጊነቱ ሳያስኮፍሰው ተሸናፊውን ሳይሆን ሰላምና የትግራይ ህዝብን አስቀድሞ ወላጆችን ልብ ነኪ ድምፅ አድምጦ ትግራይ ውጭ ሲል ለምን ተናደድክ? ኮሶ ነው ፈሳም ነው። በቃ ትግራይ ተወዳትም በቃ ጭራሽ ከነጭራሽ ነው የማትወዳት ማለት ነው። ትግራይ የምትባል እንድትኖር አትፈልግም። ለምን ትኖራለች እንዴ? እና ከትግራይ ውጭ ኢትዮጵያ ያለች ሲል ተናደድኩ እኮ አጼ። ይቺ ሜላት የምትባለው ማለት ነው 10 ሸርምጣ ስላለች
ዘመዶቿ እኮ እዚህ እኮ ሰሚት እኮ በመቶ ብር ነው አንተ ደግሞ የሚሸሩት። እህቴ የት እንዳለች አታውቅም እኮ እዛ መሀል ያንተ እህት እኮ ናት። ፎቶ አበባ ሰሚት አካባቢ በመቶ ብር እንደሚሸሩት አላወቀችም ዘመዶቿ። እናንተ አይነት እዛ የሚውሉት ጠይቅ። እኛ የተቀበልን ሰው ነን። እዛ ስትቀረስ ትውላለህ። እንደውም እዚህ መጣችሁ ፖለቲካ ታወራላችሁ። እንደ ሰው አታስብም፣ እንደ ተማረ አታስብም። ቢያንስ በመቶ ሄደዛ እንትን ስታደርግ ትንሽ እንደ ተማረ ትንሽ አትደብቅም እንኳን ሚስጥርህ። አንደኛ እህት ናት፣ ትግራይ ውስጥ እዛ የለችም። በፕሮፓጋንዳ ተሰርቶባት ነው እንጂ አሁን እኔ ወደ አፄ ልመለስና ይሄ ሰውዬ ቋዊ የሚባል ዋት የሚባል ዱቄት ሆነዋል፣ ተበትነዋል። ካምፓራ ምን ሳይሆን ያለ ሰውዬ እንዴት ነው በፕሮፓጋንዳ ውስጥ የምታምኑት ነው? ምን እየሰራባችሁ እንደሆነ ታውቃላችሁ። ግን 2013 እንደሰራ ነው ፕሮፓጋንዳ ጎል ነው ሰውዬ ፕሮፓጋንዳ እየሰራ ነው። አሁን ምንድን ነው ህወሓትን የኢትዮጵያ ማህበረሰብ ኢትዮጵያ ሊያፈርሱ ነው እያለ ነው ፖለቲካ እየሰራ ያለው። ዳስ ሚንስ ምንድን ነው የኢትዮጵያን አንድነት ለማምጣት ነው እየፎከረ። ባይ ዘ ወይ እንደ ፖለቲካ ላይ ትክክል ነው። ፖለቲካ እየሰራ ነው እሱማ በዚህ ጎበዝ ነው ሰውዬው። ጨረቃ አይደለ? ጎበዝ ነው በጣም። አሁን ምንድነው እንደ እንትን የትግራይ ህዝብ ይሄው እምቢ እያለ ምናምን እያለ ፖለቲካ ይሰራል። ከዛ በኋላ ሄዶ ለጦርነት እያመቻቸ ነው ማለት ነው። ፕሮፓጋንዳ አርሊ ነው የሚሰራው። አየህ፣ ለጦርነት የሚያመቻች እነዛ ያዕቆብ አንድ ጥያቄ ያለኝ ይቅርታ ነው። አሁን ያትደመጥከን ዶክመንታሪ ብልጽግና የሰራው ነውና አንተ ከብልጽግና ጋር ምን ግንኙነት አለ? እንደዚህ አይነት ፕሮፓጋንዳ እየሰራ ነው ያለው። ስለዚህ የብልጽግናን አንተ ፕሮሞሽን እየሰራለት ነው። የሰሩት ነው እነሱ ናቸው የሰሩት። አንተ ብልጽግና ዶክመንታሪ ሰርቶ ይፋ ያደረገው አንተ የሰራው ፕሮፓጋንዳ አሰማ። ስታሊን እንደዚህ ያለ ፕሮፓጋንዳ እየሰራ ነው ያሰማል። ምን ችግር አለ? ብልጽግና አሁን አንተ ግን ያስደመጥከን የብልጽግና ነው። አንተ ብልጽግናን አትደግፍም። ለምንድን የእነሱን ፕሮፓጋንዳ ተሰማናለ? እንደዚህ ፕሮፓጋንዳ እየሰሩ ነው እያልኩ እኮ እያሰማሁ አልሰማኝ እኮ የትግራይ እንደዚህ ነው የሚለውን ነገር ነው ያስደመጥከን። ኤኒሃው ግን እኔ የመጣሁት አንተ ፕሮሞሽን ለብልጽግና ትስራለት። አንተ የራስን ፕሮፓጋንዳ ስራ። ለምንድን ነው አንተ ቲፎዞ የምትሆነው? የምን ቲፎዞ? ለብልጽግና የምን ቲፎዞ? እኔ ቲፎዞ አይደል። ቲፎዞ ባትሆን ኑሮ እኮ አብይ አህመድ ያሰራውን ነገር አምጥተህ አታስደምጠንም። እሱ እዚህ ጋር ሀብታሙ ዘራ ያዕቆብ ነው የጠየኩት። የሚወግዝ ነገር ሁሉ የኛ ቆም ነው። ዘራ ያዕቆብ ነው የጠየኩት። ይኸውላችሁ እኔ ምንድን ነው እኔ እያልኩ ያለሁት ይሄንን ብልጽግና ኢቢሲ ላይ ፋና ላይ እንደዚህ አይነት ፕሮፓጋንዳዎች እየሰራ ነው። እንደውም ይሄንን እንደውም ያሰማሁበት ምክንያት ለእንትና ነው ያሰማሁት። ባይዘው ለማን ነው ያሰማሁት? ይሄን እንደውም ፕሮፓጋንዳ እንትን ያልኩት እንደውም ለማን ነው ስሙ? ለዚህ ነው ሰላም ለሚባለው ወንድማችን ፕሮፓጋንዳው ስሙ ምን እንደሚሉ እያልኩ ያሰማሁት። ለእኔ ችግር የለብን። ማንም ይስራው ማንም አሰማለሁ። እንዲህ እየተሰራ ነው፣ እንዲህ እያደረጉ ነው። አሁን ለምሳሌ እንትናን ምንድን ነው የሚባለው? እነ ስታሊን ፕሮፓጋንዳ ያልደግፍ ስታሊን እንዲህ እያለ ነው። አሁን ቀድማው ለምሳሌ እንትናን ማነው ትንግርቱን አሰምቻለሁ። ትንግርቱ እንደዚህ እያለ ነው ብዬ አንድ ትንግርቱ ይባላል ላጫም አለ እሱ አሰምቻለሁ። ለምሳሌ የሌሎች እንደዚህ ትክክል እኮ ነው። እነሱን የምታሰማው ማለት ነው። መምታት ያለብን ነገር ለመምታት ነው። ብልጽግና ግን አሰምተህ መምታት አስበህ ከሆነ እሱ ልክ እኮ አይደለም እኮ። ብልጽግና ራሱ እኮ ከጌታቸው ረዳ ጋር በምን የሚለያይበት ነገር አለው? ለአማራ ጥናት ነው አይደለ? ስለዚህ የእነሱን ፕሮፓጋንዳ አሰምተህ ምን አይነት ፖለቲካ ትርፍ ሰራ? እሱን ለኔ የሚካኩልሽ እንዴት እንደሚወጣ ለአንተ ልተው። እኔ ዋናው ምንድን ነው አስገባኝ። አመሰግናለሁ። በቃ ዘር ያዕቆብ ቴንኪው። እኔ ምንድን ነው ዋናው የትግራይ ህዝብ ላይ ምን እየመጣ እንደሆነ አንተ ስራበታ። ይሄን ሳታስደምጥ ይሄን ፖለቲካን ወስደኸው ቁንጽል አድርገህ ወስደኸው ስራበት አንተ። ለምን እኔ ለምሳሌ አይደለም እነሱ የሚሰሩት እኔ የፈለኩት ልክ አይደለም የሚሰሩት። እንትን እኮ ሲሰሩት በደንብ
ቆፍጠን ብሎ አይሰሩት እና የብልጽግና ዲስኩር ለአማራም ለትግራይ አንተን እኮ የሚያዳምጠው እኮ ብዙ ሰው እኔ አሁን ለምሳሌ የትግራይ ፖለቲካ እንደውም የተሽኮረመሙ ነው የሚሰሩት። እንደኛማ በደንብ ረገጥ ቢሰሩትማ ጥሩ ነበር። ስለዚህ አሁን የተሽኮረመሙ ነው፣ ግን ረገጥ ማድረጋቸው የማይቀር እኛ አሁን ይኸውልህ እሱ አይደለም አሁን ችግሩ። አማራው አንደርስታንድ ማድረግ አለበት። ሌሎቹ ኢትዮጵያኖች አሁን በተለይ ሌሎቹ ኢትዮጵያኖች አንድ የምንሆንበት ታይም እኮ ነው። አንድ የምንሆን መነሳቱ የማይቀር ኢትዮጵያ እንደስበት የማይፈልግ ሰው እንዳለ አንድ መሆን ያለበት። እኔ ባይዘው ህወሓት ላይ ጦርነት የሚደረገው ጦርነት ላይ ደጋፊ ነው። ግልጽ ነው ነገር ማንም ይሁን ጦርነት ህወሓት ላይ ካረገ ደግፋለሁ መደረግ አለበት እየሰለማ ሳምሃው ወደ 4 ኪሎ የሚሄደው ጉዞ ካለ ወደ 4 ኪሎ የሚሄደው ጉዞ ላይ ከጀርባ የማይመታኝን ኃይል መገንባት ነው ፈልገው። ኢትዮጵያን ነገ መጥቶ ራያና ወልቃይትን የማይጠይቀኝ ኃይል ራያን ለቆ የሚሄድ ኃይል እሱን ነው ፈልገው። ከሌሎች ብሔር ብሔረሰቦች ጋር የማጣለኝን ኃይል ህወሓት እስካለ ድረስ ኦሮሞ ጋር ሰላም አሉን፣ ሶማሌው ጋር ሰላም አሉን፣ ሲዳማው ጋር ሰላም ከማንም ጋር ሰላም አሉን። ስለዚህ የህወሓት መዳከም የኔ ወደ ፊት ለፊት መጣት። ስለዚህ ህወሓት እናዳክማለን። መዳከም አለበት። እየደከመች ነው እኮ ልጅ ያደከምነት ነው በደንብ አድርገን ማህበረሰባችን ላይ ሰርተናል። ምንድን ያደረግነው ህወሓትን ለማዳከም ህወሓት ጋር ቀጥታ ዝም ብለህ ብትነዛል ችግር የለም። አፋብን የሚባለውን ደከም አፋብን መዳከም ህወሓት አንድ እንደ አማራ ክልል ውስጥ ኢንች እንዳትራመድ አድርጓታል። ባይዘው የና አንደርስታንድ ማድረግ ህወሓት አፋብን ማዳከም ህወሓትን ማዳከም ነው። ባይዘው የህወሓት ጉልበቱ አፋብን ላይ ነው። ስለዚህ በምንችለው አቅም አፋብን እናዳክማለን እና በዛ ልክ መታየት አለበት ለማለት ነው። ሃይቴክ ጎይድ አጼ ዘረቆ ሁሉንም ግን መጨፍለቅ ሳይሆን ይሄ ታምራት ላይ እኔና አንድ ወንድሜ እኔ ዋለልኞቹ ነው እኛ እንዴት እንደምንሰራ እናውቃለን። ባይዘው ይኸውላችሁ ግልጽ አንድ ቆይ ግልጽ አድርጌ ልንገራችሁ ለአማሮች ከትግራይ ጋር እንትን አይደለም ያልኩት ማህበረሰብ አይደለም እያልኳት ከትግራይ ፖለቲካ ጋር ሲሰራ የተገኘ ይቀጠቀጣል። ይሄ ምንም ራሪቲ ነው። ያለ ምንም መቀጥቀጥ አለበት፣ መገዝገዝ አለበት። ምንም ሆነ ከትግራይ ጋር ሲሰራ የተገኘ ከትግራይ ጋር እኔ ሲሰራ ነው ያልኩት። ማህበረሰቡ እንደፈለገ ስብራት የሚባል ፓርቲ አለ አዲስ አበባ እነሱ ፓርላማው የሰጠውን ኢንተርቪው እንዴት አየው? ዘረቆ ዞላ ምንድን ነው ዓላማ አልገባኝም። ዞላ ምን እዚህ ቁጭ ብለህ እንትን አጀንዳ ልታስቀይረኝ ነው እንዴ? አንዴ እንትና የምትለኝ እኔ እኮ አጀንዳ አለኝ። በአጀንዳ ነው የሚሄደው። ዞላ ምተው ዓላማሽ ምንድን ነው? አስሬ እንትና ምናምን እኔ ምን አገባኝ ስለሱ አይደለም እየወራን ያውላችሁ ጋይስ አንደርስታንድ እንድታደርጉት ከህወሓት ጋር መጥቶ ከህወሓት ጋር አይደለም ስምረት ጋር ከማንም ሰው ጋር ትግሬ ሆኖ ከትግሬ ፖለቲካ ጋር እኔ ያውላችሁ ግን ማህበረሰብ ጋር ችግር የለብኝም። ማህበረሰቡን እንወደዋለን። ምስኪን ህዝብ ነው ማህበረሰባችን እኮ ችግር ሌሎች ኢትዮጵያዊ ነው። ፖለቲካ ሲመራ ከትግሬ ጋር አንድነት የሚባል ውስጥ አይመጣም፣ መምጣትም የለበትም። አያገባኝም። ከሌላ ብሔር ጋር ከፈለገ ትግሬ አንድ መሆን ይችላል። ከአማራ ጋር ሲመጣ ግን የትግሬ ፖለቲካ ከአማራ ጋር አንድ እንዳይሆን ነው የምሰራው። መሰራትም የለበትም ብዬ በቃ በዛ አቋም ይዤ ነው የምሰራው። ይሄንን ሁሉም አውቆ ነው የሚጫወት። ማንም አላሽሞነሙን ዋና አማራ ውስጥ አናሽሞነሙን እኮ አንዳችንም ባይዘው አቋም ይዘን በቃ ከትግሬ ጋር መሰራት የለም ብለን እናጥፋው አላለን። መሬታችን ግን እንቀበላለን። ከኛ ጋር መስራት ካሰበ እንደው ትግሬዎች እንደው እንትን ብለዋል ብዬ ባስብ በወሮ ያዛትን የራያን መሬት ለቆ ነው እንጂ መሬቴ ላይ ቁጭ ብለህ አይ ትግሬ አማራን ህዝብ ወዳለሁ አማራ ህዝብ ከአንድ ነው ብትለኝ አልሰማም። ከራያ ውጣ መጀመሪያ የያዝካትን መሬት በጉልበት መተህ የያዝከውን ህዝቦችን የምታፈናቅለው እሱን አቁምና በጉልበት የወረርከውን መሬት አቁምና ከዛ ስለ አንድነት ነው አርዋህ ምላሽ እያልኩ ራያ ትላለህ አጼ አርዋህ ምላሽ እያልኩ የምን አርዋህ ምላሽ መሬታችን አርዋህ ምላሽ እሱ ችግር የለም። ግን ምንድነው እኛ እያልን ያለ ነው ከትግሬ ጋር እኔ ይኸውላችሁ ፖለቲካ ጋር ስመጣ ትግሬ ነው ብዬ ነው የምወስደው። እንትን የስምረት ትግሬ የደብረ ጽዮን ትግሬ የአብይ ትግሬ የሚባል ነገር የለም። እኔ ጋር ፖለቲካሊ ትግሬ ነው የማይሆን። እናንተ አንዳንዶቻችሁ በምታዩት መነጽር አለ። አሁን ሰላም አንተ አሁን የኔ መነጽር አታሾር። በቃ እኔ ትግሬን ፖለቲካ ማየው አንድ አድርጌ ነው ማየው። አሁን እኔ ፖለቲካ ህዝቡን አለ ህዝቡን ባይዘው እኔ ከህዝብ ጋር ችግር የለም። ህዝቡ ይዋለድ አንድ ይሁን ምናምን እሱ ጋር አይደለም። የትግሬ ፖለቲካ ጋር ስትመጣ ግን ስምረት በለው ህወሓት በለው
ባይቶና በለው ትግራይ ኢንዲፔንደንስ በለው ሌላም ፓርቲ ይዘህ ብትመጣ ሌላም ፍልፍል ፓርቲ ምናምን ቁርቁር ፓርቲ ምናምን ብለህ ይዘህ ብትመጣ እና ህዝቡ ያለ ፓርቲ ይኖር አጼ በቃ እኔ መስማማት አልፈልግም። እኔ ፖለቲካ ላይ አንስማማ። ለምን ብዬ ነው የምስማማው? በቃ አንስማማ። ፖለቲካ ሳይስማሙ እኮ መኖር ይቻላል እኮ። መሪ ማን ይሁን ማንም ይሁን እኔ ምን አገባኝ? ይኸውልህ ሰላም ማንም መሪ ቢሆን እኔ እኮ የአንተን እኮ ልመርጥልህ አልችልም። በቃ ሳንስማማ አንድ ሀገር ውስጥ መኖር እኮ የሚመጣ ፓርቲ እኮ አልስማማ እያልኩ እኮ ነው። ግዴታ ፓርቲ መስማማት አማራ ክልል ፓርቲ መመስረት አለበት። አዎ መርጠን ነው። ትግራይ ግን አያስፈልግም። እኔ የአንተን ምረጥ እንደፈለግ እኔ እኮ አትምረጥ እያልኩ አይደል? ይኸውልህ ልንገርህ፣ እኔ እያልኩ ያለሁትን ስማኝ አንዴ። ሰላም ይኸውልህ፣ እኛ እያልን ያለ ነው ከማንም ጋር መስራት ትችላለህ። የፈለግከው ጋር የፈለግከውን ይዘህ መምጣት ስምረትን የሚይዘና እኔ ጋር ግን አንድ ላይ አንድ ሆነን አንሰራም። እንደ ኢትዮጵያ አንድ ፓርላማ ውስጥ ልንሰበሰብ እንችላለን። እኔ እናንተ ግን በአይነ ቁራኛ እየተያየን እኔ ፓርላማ ውስጥ ገባ አንተ 5 ሚሊዮን የሚሰጥ ከሆነ 3 ሚሊዮን እንዲሰጥ እዛ ፓርላማ ላይ ከመጣ እንደ ኢትዮጵያ መምጣት ይችላል። አንድ ሀገር ግን መኖር ለምን አንዋደድም? በቃ ሳንዋደድ መኖር እንችላለን። ሳንዋደድ ሰው ልጅ እኮ የግዴታ መዋደድ እኮ የለበትም እኮ። አልወድህም፣ ፖለቲካን አልወድም፣ ህዝቡን አይደለም ያልኩት። ፖለቲካውን አይመቸኝም፣ አንተም የኔ ፖለቲካ አይመችም። በቃ እየተጣላን ቢሆን አንድ ሀገር ውስጥ እንኖራለን፣ ችግር የለም። የተለባለብን ምን ችግር አለው? እሱ የግዴታ መዋደድ አለብን፣ አንድ ላይ መስራት አለብን። ግዴታ የለብንም። የተፈጥሮ ጎረቤት ነው። ምን በቃ እኮ ጎረቤትም እኮ እኔ አንተ አሜክ ሹር እኔ አካባቢ እንዳትመጣ ነው የምሰራው። እኔ አካባቢ መተህ እንትን መሬቴን እንዳትወስድ ከመሬቴ እንድትለቅ ነው። ፖለቲካ ናት የሆነ ጥላቻ እየመሰለች እኮ ነው። አይደለም ፖለቲካ ነው እንጂ በቃ እንስማማ። ፖለቲካ ላይ አንስማማ። ለምን ማንስማማው? በምንም ታምር ልንስማማ እንችላለን። ቢያንስ ከቲፒኤልኤፍ ውጭ ብትል እኮ እኔ እሰማሃለሁ እኮ። ለምን ስትል እኮ ነው ጥላቻ እየሆነ ያለው። ኖ ይኸውልህ ፖለቲካው የትግሬ ፖለቲካና የአማራ ፖለቲካ አይስማማም። መስማማት አይችልም። በታሪክ አንስማማ። ሳንስማማ መኖር አንችልም። መኖር እንችላለን አይደል? ሰላም ኢትዮጵያ ውስጥ ትግሬና አማራ ሳይስማማ መኖር አይችልም። አሁን እኮ አንዋደድም እኮ እየኖርን ነው። ኢትዮጵያ ውስጥ ተዋደናል አይደለን? አንዋደድም እኮ እየኖርን ነው ኢትዮጵያ ውስጥ አይደለ? ሰላም ፖለቲካሊ ነው ያልኩህ፣ ህዝቡን አይደለም። ፖለቲካሊ እንዋደዳለን አንዋደድም። እየኖርን ነው ግን አብረን እንኖራለን፣ አብረን እንትናለን። ምን ችግር አለ? ሳንዋደድ መኖር አለ ነው የምልህ። ገብቶሃል የምልህ? ሰላም ወንድሜ። አይ ማለት እኔ ትንሽ ይከብደኛል አፄ። ኦልሬዲ እንደዚህ አይነት ግዴታ ነው ይሄ የፖለቲካ የተፈጥሮ ምናምን ነገር ስለሆነ ኦልሬዲ ከቲፒኤልኤፍ አይመችም ማለት መብት ነው። እኔም ያኛው ግዴታ ነው። የትግራይ ህልውና የሚያረጋግጥ ፓርቲ፣ ጠንካራ ፓርቲ ያስፈልጋል እንጂ ልክ እንዳንተ የምትለው ይሄን ነው እያልክ ትግራይ የምታፈርሳት ትግራይ የለም። ሰላም እኔ አሁን ለምሳሌ አንተ የራስን ፓርቲ በመሰረት አቅም አለ፣ እንደፈለግ ማምጣት ትችላለህ። የራስን ፓርቲ አትምረጥ። እኔ ቲፒኤልኤፍን ብትመርጥ አያገባኝም። ማንንም መምረጥ ትችላለህ። ለእኔ እንደውም ከኦሮሞ ጋር ትስማማለህ? ከኦሮሞዎች አዎ፣ ትልቅ ህዝብ እኮ ነው። መስማማትም አለብን። ህዝቤ እኮ እዛ ውስጥ ይኖራል እኮ ኦሮሚያ ክልል ውስጥ ይኖራል ማህበረሰብ። ሶማሌ ጋር መስማማት ድንጋ ውስጥ ይኖራል። ትግራይ ክልል ለምስማማው ህዝብ የለኝማ እዛ ውስጥ። ትግራይ ክልል ውስጥ ተስማማ ልትስማማ። ለእኔ የሚያዋጣኝ ከአንተ ጋር እንትን እያልኩ ርቀቴን ጠብቄ የምኖርበት ነው የምፈልገው። ርቀቴን ጠብቄ ማለት ፖለቲካሊ ከአንተ ጋር ማንስማማ አልንስማማ አንችልም እኮ። እንዴት ነው አንተ ወልቃይትን ትፈልጋለህ? እኔ አልሰጥም። ከአፋር እንስማማለን። እኔ አፋር ጋር መች መሬት ጠየቅኩት? እሱም መሬት መቼ ነው ይጠይቃል? እንስማማ። ከትግራይ ጋር ነው ያልኩት። ይኸውልህ ስፔሲፊክሊ ከትግራይ ጋር ኢትዮጵያ ውስጥ አያስኬድም። ስራ አመሰግናለሁ በጣም እያረመድክ ያለው እየሰማህ ያለው ምን ችግር መኖር ይቻላል አይደል? መኖር ይቻላል ብለህ ታምናለህ? አይቻልም። እንዴት ነው የማይቻለው? ግዴታ የመሪዎች እኮ መኖር አለበት። መሪዎች ተስማምቶ እኮ ይኖራል። እንደ ኢትዮጵያ አሁን ለምሳሌ አፋሮች ይኖራሉ፣ ኦሮሞዎች ይኖራሉ። በዚህ መልኩ ነው መሄድ አለበት። ለአማራ ህዝብ ጥቅም የሚያስከብር ትግራይ ውስጥ መኖር አለበት። ትግራይ ውስጥ ጥቅም የሚያስከብር በሁለቱም በኩል መኖር አለበት። እኔ አይኑሩ መቻልኩኝ እኔ ሰላም ከትግራይ ማንም ይሁን ማንም ፓርቲ አልቀበልም ማለት አልቀበልም አላልኩም። እኔ መቼ አልቀበልም ብያለሁ። ሰላም አይደለም አብሬ አልቀበልም ማለት ነው እኮ እኔ መፍትሄ እኮ ነው። አሁን አብሬ አልሰራም ማለት ይኸውልህ ልንገርህ። አሁን ለምሳሌ አንተ አሁን ህዋትን ይዘህ መጣህ አይደል? ፓርላማ ውስጥ መግባት ይችላል። ህዋትን ይዘህ ለአንተ እኮ ነው ያልመርጥልህም። የትግራይ ህዝብ ይሄ መሆን አለበት ብዬ አልመርጥም አይደል? ፓርላማ ውስጥ በቃ ፓርላማ ውስጥ ከኔ ጋር በአይነ ቁራኛ እየተያየን ነው እዛ የምንቀመጠው።
በቃ ዳስት እሱን ነው እያልኩ ማንንም መርጠህ መምጣት ትችላለህ። ራዬን አሁን አስመልሳለሁ በዚህ ጦርነት፣ ወልቃይቴን እያስኩኝ ይቀመጣለሁ፣ ሁመራ ኮሪደሬን ይዣለሁ፣ ራያን በዚህ በኩል በቃ ተፋጠነ እንኖራለን። በቃ ዳስት ይሄ ነው እኮ ያልኩት እኮ ሌላ ነገር እኮ ትክክል አይደል? መኖር ይቻላል። ትክክል አይደለም። በቃ አንተ አቅም ሲኖረው ውሰድ። የተወሰደ መሬት ይመለሳል አይመለስም? አልሐምዱሊላህና መተማ እናስከብራለን። ያው መብታችን አስከብረን ህዝባችን አስከብረን እንኖራለን። በዚህ ልክ የምንሄደው እኛ ስትራቴጂ እሱ ነው። አማራ ህዝብ እንወደዋለን። ጎረቤታችን ነው፣ የዘላለም ጎረቤታችን። እኛም እንወዳቸዋለን። ፖለቲካ ላይ መዋደድ አስበ አማራ እኛ የትግራይ ህዝብ እኛ ውደደናቱ እኛ ምን አገባን? ስለአንተ አይመለከተንም። ሪከርድ አድርገው ከፈለገ እኛ የምንፈልገው ባይዘይ በስሜት እንድናወራ ነው። አንተ የምትፈልገው አንተ አሁን የምትናገረው አንተ ስለ ህዝቡ ምን አገባኝ ስትል እኛ ምን አገባኝ ስለአንተ። እናት ወተት ጠግበህ ከዛ አጥንትህን አታገኘውም። እናትህ ትናገራለህ። አትሰማም። ትግሬ ወንድም አትሰማም። ድምፅ አይሰማም። አሁን እኔ ምን እያልኩ መሰለህ? ይሄ ፍከራ ምናምን አይደለም። ባይዘ እኔ ፍከራ አልወድም። አንተ የምትናገረው በስሜት ሰው እንዲያወራ ነው። ተገቢ አይደለም። አንተ አሁን የምትለው ህወሓት አንተ ማን ሆነህ ነው እዚህ ወደዶ አትወደዶ? አንተ እኮ አንድ ግለሰብ ነህ። ትካል ህወሓት የህዝብ ትግራይ ትካል ነው፣ የኛ ትካል ነው። 50 ዓመት ኢንቨስት ያደረግንበት አክስቴ አጎቴ ኢንቨስት ያደረጉበት የሞቱ ማን ሆኖ ነው የሚያፈርሰው? ማንን ነው ያፈርሰው? አብይ አህመድ ለራሱ አይችልም ያፈርሰው። በቃ አሁን አንተ የምትለው ህወሓት ጥለዋለሁ ሞተ ጊዜ ባጥለው እኛ ምን አገባን ስላንተ? እኛ ምን አገባን ስላንተ? ወደ ደው ጥላው እኛ ምን አይመለከተናል ስላንተ? ጉዳያችን አይደለም ስላንተ። እኛ ምን ይመለከተናል? ይሄ አዲስ እንደው መስረተ ስትመጣ እሱን ነው የምፈራው። ህወሓት ማለት ነው ጥቆኛል። እሱን እኮ ህወሓት ጥለዋለሁ ስላለ ከዛ በህወሓት ሲመጡ ወጣት አዲስ በቃ አንድ ነው። ያን አዲስ ወጣት ኮኔ ትግል አሁን ላይ ያሉ ናቸው እንጂ እነ ደብረጽዮን ትላልቆች እነሱ ናቸው እንጂ ታች ያለ በሙሉ ወጣት ነው። ገብቶሃል? ወጣት ነው እንዳያለ በቃ በሁሉ ሂደው አንተ አሁን አንተ የምትለው ምን ኔቶ አይሳ አትሰማም። ባይዘው እነዚህ ርዝራዦች ቅድም እዚህ ከፋና የሚያስተላልፉት የነበሩ ትግሬዎች አይደሉም፣ አፋር ናቸው። እኛ ምን ይመለከተናል? ትግራዋይ እዛ የለም። እንዳንተ የቅልውላ ምንነት ያለው ከሁለት የተወለዱ አንተ ከኦሮሞና ከአማራ ተወልደ እዛ እንደ ህዝበኛ ጠለላለህ። እኛ እኮ ብዙ ህዝብ ነን። አበሻ የሚባለው እኮ እኛ ነን። ታዲያ ምን ታሪክ አለህ አንተ ፋጋን አረማዊ ራቆትን ሩጠን እሳት ሳይመታው እንስሳ የምትበላ ነበርክ። ታሪክህን ባይዘው የምትናገረው እያወቅህ ስማ። አንዴ ፕሊስ ቀደዳ ስማ ይለና ግን አንድ ጥያቄ የምጠይቀህ እንደዚህ ነው የምትወድ አንተ ጥያቄ አይደለም የምትወድ እንደዚህ እንድንሳደብ ምናምን በቃ ህዝብ እንደ ህዝብ እንድንሰድበው ተገቢ አይደለም። እንደዚህ በሀሳብ ለሰው የሚሆነው ነገር መፍትሄ በኃይል ከአንተ ጋር መቼም ሚስትህን ለራሷ አታስኖራትም። በኃይል እንኳን ህዝብ የሚያህል በኃይል አታስኖረኝም። ማወቅ አለብህ። የኢትዮጵያ ህዝብ በዚህ ማወቅ አለብህ። ከዛ መሬት ደግሞ ይቻላል። አሁን ያልተስማማነው ነገር ወንድም ያልኩን ብቻ አንደርስታንድ እንድታደርገው። እኛ ከትግራይ ህዝብ ጋር ችግር የለብንም፣ ፖለቲካው ጋር ግን ችግር አለብን። ህወሓትንም ማምጣው ማንም ሰው ይዘህ መምጣት ይችላል፣ አገባንም። እኛ ስለሱ አይደለም። ፓርላማ ላይ መግባት ትችላለህ፣ ማንንም ይዘህ ፓርላማ ላይ የፈለግኩ ቦታ መግባት ይችላል፣ አያገባንም። ግን እኔ እናንተ በዛ ፓርላማ ላይ ነው ልንገናኝ የምንችለው እንጂ አንድ በጥምረት እኔ እናንተ አሁን ለምሳሌ አንድ ፕሮጀክት ይዘን የምንሰራው አይኖርም ነው ያልኩት። ምንም ነገር ሊሆን ትግሬና አማራ በአንድ ፕሮጀክት የሚስማማ ፕሮጀክት አንሰራም። መስራት አያስፈልግም ብዬ አምናለሁ። ኢኮኖሚ ላይ ቢሆንም ጦርነት ላይ ቢሆንም ምንም ላይ ከሌሎቹ ማህበረሰቦች ኦሮሞ ጋር፣ ሶማሌው ጋር፣ ሲዳማው ጋር፣ ሌሎች ብሔረሰቦች ግን እንሰራ። ከትግራይ ጋር ግን አማራ ከዚህ በኋላ መስራት አለበት ብዬ አምናለሁ። ባይዘብ ይሄ ደግሞ ሪያሊቲው መቀበል ስላለብን በቃ
ቤታችሁ ወርሶ ምንም ትግራይ እኮ የለም አማራ ክልል አንዳንድ እዛ ቤተሰብ ያለው ካልሆነ በስተቀር እስኪ አንዴ ትግራይ ጽና ሀብታም አንዴ ሚታርክ ንጹህ ዘር የሌለበት ትግራዋይ ክልል አማራ የለም። ተፈናቅሏል፣ ንብረቱ ተዘርፏል፣ ቤቱ ተዘርፏል፣ ብትንትን ብሏል። እንኳን ተበታተነ በጣም ደስ ብሎናል። እኛ ለምን ሀገር ማይሰራ አማራ ክልል ኢትዮጵያ ምናምን ይሰራል። እኛም ደስ ብሎናል። የለም አሁን እንደዛ ነው። አሁን ምን መሰለህ ስለሌለ ችግር የለውም። ይሄ የሚያጣላ ነገር አይደለም። ካለ አዲስ አበባ ነው የሚኖር ሕጊ ዓለም አለ። በስደተኛ መስሪያ ይኖራል። እዛ እንደ እኛ ተሰደን የምንኖረው ተሰዶ ይኖራል። ትግራይ እንትን አዲስ አበባ ያለው ትግራይ ስደተኛ ነው የምታደርጉት ማለት ነው። እኛ ሀብት አለን፣ ዝም ብለን እንኳን እንገነጥልም። አሁን ሀገር ዝም ብለን እንኳን ሀብት አለን የምንካፈለው ብዙ እንትን አለን። ትግራዋይም ቤቱን ሽጦ እናንተ ኃይል የላችሁም። አሁን የተዳከመ ስርዓት ነው ያለ። አሁን ሶማሌ ሊገነጠል ነው፣ ትግራይ አሁን ሊገነጠል ነው። የትኛው ኃይል ነው ኦሮሞ ይገነጠላል? የትኛው ኃይል ነው? አማራም ጸምደናል። አገው 11 ሚሊዮን ነው፣ ከሱ ጋር ጸምደናል። ቅማንት 2 ሚሊዮን ከምናምን ነው፣ ከሱ ጋር ጸምደናል። የትኛው ኃይል ነው አሁን? ኢትዮጵያዊ እኮ 10 ሚሊዮን አይሆንም። ኢትዮጵያዊ ነኝ እንደሚል ከሁለት የተወለደ ከሶስት የተወለደ ዲቃላ እንዳንተ የመሰለ እንደ እዚህ ያላችሁ ሁላችሁ ሽንታም እኮ ማለት ነው። ቁጭ ብሎ እኮ ሽንቱን እየሸና እኮ ነው የሚያወራክ። ለምን ከዚህ ጋር ታወራለክ? እማይረባ ሲያወራ አያምርበት። አንተ ልክስክስ ዲቃላ ምንክም እኮ አያምርም። ይኸውልህ አንተ ለምታወራው ማለት ነው በጣም ምጥቀፍ የሚያስጠላ ሰው እንዲወድ ከሆነ የአማራ ክልል አይወድህም። አንተ ልክስክስ፣ አንተ ቅማላም እድሜ ልክህን እንደዚህ ስፒከር ፊትህን ሳታስወጣ እድሜ ልክህን አንተ ቁሻሻ ከዚህ ጋር አታውሩ። ይሄ ቁሻሻ እድሜ ልኩን ማለት ነው ፊቱን ሸፍኖ ትግራይ 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 ይላል። አንተ ቁሻሻ ትግራይ አንተን አይወክልህም። አማራ ኩሩ ነው፣ ትግራይ ኩሩ ነው። አንተ ቁሻሻ እንዳንተ አይነት ጋሃባ የሸርሙጣ ዲቃላ አይኖርም እዚህ ሀገር። ኦኬ አንተ ዲቃላ ነክ እማትረባ የትግራይ ህዝብ እዚህ ዲቃላ ጋር አትግቡ። ውሸታም፣ አስመሳይ፣ ደላላ። ለምን ምን አረኩሽ? አሁንና ነው አሁን ስድብ ምናምን ከቅድም ጀምሮ እዚህ እየመጣች ትሳደቢያለሽ። አርገም እንድትሳደቢ ነው እንዴ ተላሹ? ያው ምን መጥፎ ነገር አታርኩ፣ መጥፎ ነገር አላልኩ። አዚህ ዘራ ያቆም ድል ውስጥ ያለኝ። ስለዚህ አሁን ምንድነው? ቆይ አንዴ ጋስ አንዴ አሁን ኮንፊውዝ እያደረጋችሁ ስለሆነ ነው። እኔ ምስኪን የትግራይ ህዝብን ምጠላ አስመሰላችሁ እየተናገራችሁ ስለሆነ እኔ የትግራይን ህዝብ እንደማልጠላ እንደርሱ እንደ የጣውራጣት ይኮነ ምንድነው? አንተ አንድ ግለሰብ እኮ ነህ። አንተ እድሜ ልክህን የትግራይ ህዝብ እንደጠላ ሁሉ ጊዜ አዳምጣለሁ። አንተ የትግራይ ህዝብ አትወድም። አንተ ውሸታም ነህ። አንተ እድሜ ልክህን ታሰማለህ፣ ታወራለህ። አንተ ውሸታም ልንገርህ፣ እኔ አዲስ አበባ ልጅ ነኝ፣ ጥርት ያልኩ የአዲስ አበባ ልጅ። አንተ ግን ማለት ነው አንተ ውሸታም። እኔ አድጌያለሁ አዲስ አበባ ግን ማለት ነው የትግራይ ህዝብ ነኝ፣ ግን የአዲስ አበባ ልጅ ነኝ። እንዳንተ አይነት ግን ሽንታም እዛ ፓምፐርስን ለብሰክ ማለት ነው እድሜ ልክህን እኔ ፖለቲካ እችላለሁ። አትችልም አንተ ውሸታም። እኔ ፖለቲካ አላውቅም፣ ግን እንዳንተ አይነት ስሰማ ታስጠላኛለህ። ለምን? ውሸታም ስለሆንክ። እኔ አማርኛ እችላለሁ፣ የአዲስ አበባ ልጅ ነኝ፣ ጥርት ያልኩ ልጅ አማርኛ ነው የምችለው። ግን እንዳንተ አይነት ቆሻሻ እማትረባ የትግራይ ህዝብ የምጠላ ዲቃላ ሸርሙጣ ነክ። ሁሉ ጊዜ ስለ ትግራይ ህዝብ አታውራ። በቃ ተዋቸው፣ ተፋታቸው። አይፈልጉህም። የአማራ ክልል ራሱ አይፈልጉህም። አንተ አያውቁህም እኮ አንተ ዲቃላ ሸርሙጣ። እናት ድንጋይ ትብላ። የትግራይ ህዝብን ተፋታ። እናት መርስ ትብላ። አንተ በጣም ነው አንተ ሽንታም ነክ። ስምህንም ደግሞ ሽንታም ነክ። አጼ ሽንታም። ይሄን ደግሞ ማለት ነው ሰይመዋለሁ እኔ። አውሪ ቶሎ ወጣሽ አውሪ። ተዋት አታስገባት። ኖ አይደለም። አይ ኖ አታስገባት። እኛ እንናገር፣ ዝም ብለህ አዳምጥ። ኖ እህታችን ነች። ምንም ችግር አንተ ትግራይ እስኪ ሚውት አድርግ እስኪ። አንዴ ሀብቶም እኔ ላወራ ነኝ። ምን ላደርግ ነው የገባው? ልናገር እኮ ነው የገባው። አንዴ ቆይ። እሷ እኮ አሁን እኮ ይኸውላችሁ ጋይስ አንደርስታንድ ማድረግ አለባችሁ። እሷ አሁን ፐርሰናል ወስደው ነው። እኔ አሁንም እየተናገርኩ እኛ የትግራይ ህዝብንም አላረግንም፣
የትግራይ ህዝብን እኛ ኢትዮጵያኖች አማሮች እንወዳለን። የትግራይ ህዝብ ፖለቲካውን ማንንም ደግሞ ፖለቲካ አትግቡ ማለት መብትም የለንም። የትግራይ ህዝብ ከዚህ ጋር መስራት አለበት፣ ከዚህ ጋር ግቡ ማለት ነው። የአማራ ልጅ ግን ኢትዮጵያ ውስጥ እንደፈለጉ አድርጎ መምጣት ይችላሉ። ባይዘው ፖለቲካቸው እንደፈለጉ አድርጎ መስራት ይችላል። የአማራ ልጅ ግን ከትግሬ ጋር ሲሰራ ከተገኘ መሬት ላይ ያለ ፖለቲካሊ ነው እያልኩ አይደል፣ ከማህበረሰብ ጋር አይደል፣ ፖለቲካሊ ሲሰራ ከተገኘ ይደበደባል። እየተደበደብን ነው ያለው። ባይዘው ማንም ሰው ቢሆን ይኸውላችሁ፣ ይሄንን ግልጽ መነጋገር አለ። ከትግሬ ጋር አንድ የሚያደርገን ፖለቲካ ምንድን ነው? ህዝባችን እዛ አይኖር? ህዝባችን እኮ አይኖርም እዛ እኮ። ምንም ከእነሱ ጋር ተፋታን አልተፋታን ምን አንድ ሆንን አልሆንን ምንም ያጣው ነገር ምንም የለም። ኢትዮጵያ ውስጥ መኖር ይችላሉ እንደ ማንኛውም ግለሰብ ተፈቅዶላቸው ይኖራሉ። ግን ሲኖሩ ግን ፓርላማ ውስጥ እንገናኛለን። ምን እንዳለ ልክ እንደ ማንኛውም እንትን መዋደድ የለብንም። አንድ ላይ መስራት የለብንም። ዊ ዶንት ሃቭ ቱ ፓርላማ ውስጥ እኮ ብዙ ነው። 38 ወንበር ነው ያለው እኮ። ምን አንተ ጋር አንድ ላይ ሰራው አልሰራው ምን 38ቱም አሁን ይቀንሳል። አሁን ወልቃይትና ራያ ሲወጣ 10 ምናምን ድምፅ እስቲ የምናገኘው ነገር አለ? እስቲ ንገሩኝ። 20 ምናምን ድምፅ እኮ ነው የምትሆነው እኮ። እኛ ከአንተ ጋር እንሰራለን እኮ አላልንም። ምንድን ነው እያልኩ ነው። ለአንዳንዶቹ ዘራያቆብ ሌላ ረስት ነው ገብተን ያለን። አንተ የምትለው ዝም ብለህ ገና ነህ። አንተ ተኝተህ ነው ያለን። እኛ በውስጥ ነው የምንሰራው። 20 ምናምን ወንበር ላላት ፓርላማ ላይ አብረን ሰራናት። ምን አላት? ከዚህ ሲዳማ እኮ አትበልጥም እኮ ቁጥር። ከሲዳማ ጋር መሰራሽ አይደል? 20 ሚሊዮን ህዝብ እኮ ነው። ዝም ብለህ ለፖለቲካ እንትን የሚያደርጉት 6 ሚሊዮን 5 ሚሊዮን በደርግ የነበረ ዝም ብለህ ታወራለህ እንዴ? 20 ሚሊዮን ይሆናል ህዝቡ። አማራ ኢትዮጵያ ውስጥ ያለ 5 ሚሊዮን ይሆናል። ስደት 5 ሚሊዮን፣ ትግራይ ውስጥ የሚኖር 10 ሚሊዮን 11 ሚሊዮን ይሆናል። ትቀልዳለህ? 20 ሚሊዮን ቦታው አሁን ከተመለስን እኛ እኮ ይጠበናል አገሩ። በቃ እኛ እኮ አሁን እስከ አሉሃ ምላሽ የምንለው እኮ ስለሚጠበን ህዝቡ ሲመለስ ሱዳን ለራሱ 1 ሚሊዮን አለ። 20 ሚሊዮን ያልከው? አዎ ሱዳን ለራሱ 1 ሚሊዮን አለ። ሱዳን ውስጥ 1 ሚሊዮን ሱዳን ውስጥ ያላገሩ አሁን እኮ ቁጥር እኮ እንትን እያደረጋችሁ አሁን ስንት ትግራይ እኮ በጣም ምን ታሪክ አለ? አንተ ይሄ የ500 ዓመት እኮ ነው ታሪክ ያለ። ምንድን ነው የምትለው? ትግራይ ውስጥ አለ። ከእናንተ እኮ በቃ እንዲያም በጣም የቆየ ማህበረሰብ ከተባለ አገውና ቅማንት ነው። ሌላው እኮ ጋፋት ከሶማል ነው የመጣ። ምንድን ነው የምትለው? የትኛው ብሔር ኑሮ ነው? በረሃ ጫካ አይደል የነበረ ሰው አይኖርም ነው የነበረውና እኛ ትልቅ ቁጥር ያለን ነው። ዝም ብላ ትናቀንና የፈለግነው የምናደርገው ህዝቦች ነን። ትልቅ ኢኮኖሚ ትልቅ እንትን ያለን ሰዎች ነን። እሱ የራሱን አስተሳሰብ እኮ ሮማን ማይክሽ ክፍት ነው። አያችሁ እኔ መጥፎ አይደለም የሚታረኩላት። ኤኒዌይስ ምንድን ነው ይኸውላችሁ ጋይስ፣ አንድ ላይ የግዴታ አንድ ሀገር ውስጥ ስላለ አንድ ላይ መስራት የለብን። ባይዘው የሚያገናኘን ምንድን ነው? አሁን ለምሳሌ ከትግራይ ፖለቲካ ጋር የሚያገናኘን ምንድን ነው? ድንበር ኦልሬዲ ድንበራችንን ይዘናል። የሚያገናኘን ባጀት፣ ፓርላማ ውስጥ ባጀት፣ ህዝብ ፌዴሬሽን ምክር ቤት ላይ ምናምን ላይ ነው የሚያገኘው እና ሚኒስቴሮች ፖዚሽን የዛን ጊዜ ሚኒስቴሮች ካቢኔት ሚቲንግ ላይ ነው የምንገናኘው። ከዚህ ሴለር እኮ የምንገናኘው ነገር የለም። ስለዚህ ይሄ ከሆነ እዚህ ብቻ ላይ የምንገናኝ ከሆነ አንድ ላይ መውጣት የለብን። እንደ አንድ ሀገር አንተ እዛኛው ሳይድ ትቀመጣለህ፣ እኔ እዚኛው ሳይድ እቀመጣለሁ፣ ፓርላማ ውስጥ እንቀመጣለን ልክ እንደ ማንኛውም እንደምንቀም። አንድ ላይ ግን መስራት የለብን። ባይዘው ከትግራይ ጋር አንድ ላይ ስለሰራን የምናመጣው ለውጥ የለም። ፖለቲካ ቀይ ባር ነው ያለ እንጂ ከእናንተ ፖለቲካ 28 አሁን ፌዴሬሽን ምክር ቤት ውስጥ ፌዴሬሽን አድርጎ ፓርላማ ውስጥ 28 ወንበር ነች ያለችን። በጣም ጥንጥዬ ወንበር የምትባል አሁን ያለው አሁን የሚመጣው ይሄ ወልቃይትና ራያ አሁን እስካሁን ድረስ የሉም እኮ ፓርላማ ውስጥ እኮ አናያቸውም እኮ ታውቃላችኋል። የሉም 7 ዓመት ሆኗታል። ትግራይ ፓርላማ ውስጥ የለችም። ፌዴሬሽን ምክር ቤት ውስጥ ምንም ቦታ የሉም። አየር ላይ ነን ኖረናል። 7 ዓመት ኖረ ምን ሆነ? ምንም በሰላም እየኖርን ነው። ኦፍኮርስ ከአብይ አህመድ ጋር የምንጣለው እንጂ ከትግራይ ጋር እኮ በሰላም እየኖር አሁንም በሰላም እንኖራለን። ምን በመለያየት አሁን እኮ እየተጣላ ነው ያለው ነው እኮ አበግድ አንድ ነው ስላላችሁ እኮ እንጂ ምን አጣላን? አንድ ቀን እኔ እዚህ ስለ ትግራይ እዚህ ዋና አማራ ሲያወራ ሰምታችሁ ታውቃል? ማናችንም አንኖርም። ረስተነዋል ትግራይ። ልክ ዘሙመት መጥተው እኛ ላይ ሲጣበቁ ነው አሁን መጮህ የጀመረው። ትግራይ ማለት የጀመረው ነው እንጂ እኛ ትግራይ እኮ ተረታ ነበር እኮ። ሌላው ህወሓትን ብታመጣ እኮ ለአንተ ነው መጥፎነቱ እንጂ እኮ ለእኔ ጥሩ ነው።
አንዴ ፕሊስ ሚዩት አድርጎ ቆይ። ህወሓት እኮ ይኸውላችሁ ጋይስ ለአማራ ማህበረሰብ እኮ ፌቨር ነው የምትሰራው ህወሓት እኮ። እኔ ከእንትን እኔ ጋር መተህ እኔን ትበድለኛለህ ከሆነ ህወሓት እኮ እየበደለችልኝ እኮ ነው ያለችው። ወጣቱን በ20 ብር ትሸጥልኛለች። እኔ ምን አገባኝ? እርስ በርስ ትግራዩ እንዳይነጋገር አድርገዋለች። ጫራም ባና ቆቦ አድርጋ ህወሓት እኮ እንደውም እኮ ይኸውላችሁ እኔ እንደውም የትግራይን ህዝብ መጠላ ቢሆን እኮ ህወሓትን ነው መውደድ ያለብኝ። ህወሓት እንደምሰራው ማን ይሰራልኛል? ማን ነው በ20 ብር የሚሸጥልኝ? ይሸጣል። አሁን እያደረጉት አይደል ያሉት ህዝቡን አንተ ተረት ተረት ነው የምታወራው። ይሄ ሪያሊቲ እኮ ነው። ይሄ እኮ አይደለም እኮ የተሸጠ ነው። እኔ ነኝ እንዳልኩት እኮ ራሳቸው እነ ጻድቃን የሚያወሩት አይደል እንዴ? እነ ጌታቸው ረዳ እያወሩ አይደል እንዴ? እየሸጠች ምን እያለች የትግራይን ህዝብ እኮ ሰቆቃውን እኮ እያበረከተችለት፣ አሁን ጦርነት ድጋሚ እየደገሰችለት ነው ያለችው። እንሄዳለን እንቀጠቅጠዋለን ምናምን እያለ ህወሓት እኮ ለእኔ እኮ ፌቨር እኮ ህወሓት ባትኖር ጦርነት ማን ያርቅልኛል? ንገሩኝ እስኪ። ህወሓት ባትኖር ከአማራ ክልል ወደ ሌላ አካባቢ ለምን ማን ጦርነት ይወስድልኝ? ህወሓት እኮ ነች ብትወስድልኝ። ህወሓት እኮ ለእኔ እንደውም እኔ እንደውም የትግራይን ህዝብ ጠላት ስላልሆነ የትግራይ ህዝብ ምስኪን ህዝብ ነው ብዬ ነው እንጂ ህወሓት እኮ ለአማራና ለሌላው ብሔረሰብ እንደምሰራ እኮ ምንም አልሰራም እኮ። ዘርዓ ያዕቆብ ሳስጠን አንዴ ፕሊስ አንዴ ወንድም አብቶ ህወሓት እኮ ለእኛ ነው የምትሰራው እኮ። አነስት እናውራ ከተባለ እኮ ህወሓትን እኮ እኛ ያው ከዚህ በፊት በሰራችሁ በደል ምናምን እንጠላታለን እንጂ ለአማራ ማህበረሰብ እኮ ፌቨር እኮ ነው የምትሰራው እኮ። ለእኔ ለምሳሌ እኔ አሁን ጥላቻ አለብህ ነው የምትሉ ቢኖርብኝም አይኖርብኝም ግን ማንም አብይ አህመድ ባይዘው ከሚሰራ በላይ ህወሓት እየሰራች ነው ያለችው። አሁን እኮ የምታታገለ እኮ ከትግራይ ክልል አውጥታ እኮ ኤርትራ ነው እኮ ሳዋ መሬት እኮ ወሰደች እኮ። ያ እኮ ሂውጅ እኮ ጦርነቱ ውስጥ እየከተተች ረሃብ ውስጥ እየደፈቀች 1.5 ሚሊዮን ኦልሬዲ አስጨርሰ ብዙ ጊዜ ባይዘው የመጡና የትግራይ ልጆች ያሳዝኑኝ። እኛ እኮ እስከ 4 ኪሎ ድረስ እኮ ሄደን እስከ ደብረ ብርሃን ሄደን ነበር። ደብረ ብርሃን 1.5 ሚሊዮን እኮ አልቆብን ነው እኮ መጣው። እሰሽም እኮ ጋይስ ከሀገር ውጪ ሰው አለ። ከሀገር ውጪ ሱዳን ውስጥ የሚኖር ሌላ ሀገር መስርቶ እዛ እየኖሩ ያሉ ኢቨን ኢትዮጵያ ውስጥ እንኳን በየቦታው ስደት በስደት ነው። እስቲ ድምፀ ወያኔን ገብታችሁ እስቲ ሰቆቃ ነው የምትሰሙት። ፕሪቶሪያ እኮ ነው። አሁን ምን መሰለህ የአፍጋኒስታን ስም አልንገርህ። እኔ ከዚህ በኋላ እኔ አላወራም። እኔ ዝም ነው ታወራላችሁ እኮ። አንዴ ድምፀ ወያኔ ገብታችሁ እስቲ የተፈናቀለ ሰው ነው በቃ የሚያሳዩአችሁ። ቀን በቀን ሰዓት በሰዓት የሚያሳዩ የተፈናቀለ ሰዎች አንዱ እንትን በየቦታው ተፈናቀል። ረሃቡ በዛ ነው ልክ ሰው እየተፈናቀለ ከሚወደው ትግራይ ክልል ቤቱ አዲስ አበባ በአውሮፕላን እየመጣ ነው። ለምን ይመስላል? ስቃይ እኮ ሰቆቃ በጣም ነው የሚያሳዝነው። ግማሹ ወደ የመን፣ ግማሹ ሌላ አካባቢ። ህወሓት እኮ ነው እያደረገ ያለው። ሌላ ሰው ቢሆን እናደርጋል አያደርግም እኮ። እኔ እንደውም የትግራይ ህዝብ የሚጠላ ነው ህወሓትን የሚወድ ባይዘው። ራያና ወርቅ አሁን ራያን ወስዳለሁ እኔ ወልቃይትን ለዘላለም እንዳታዩ ነው ባይዘው ያደረገች ህወሓት። በኢንተርናሽናል ኮሚኒቲ የትግራይ ፖለቲካ በጣም 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 ሊቅ ነበር። በጣም ብዙ ሰው የሚወደው ነው። የትግራይ ፖለቲካን በኢንተርናሽናል ኮሚኒቲ ቀበረችው ህወሓት ለአንዴና ለመጨረሻ ጊዜ። ወጣቶችን አዳዲስ ወጣት ፖለቲካኖች እንዳይኖሩ እየደበደበችልኝ ያለችው። ስለዚህ ህወሓት እንደሰራችሁ ማንም አልሰራም ለማለት ነው። አይነስ ጎይድ አሁን አንተ ፕሪቶሪያ ምናምን የምትለው እንኳን ፈረሰ በጣም የምንፈልገው ነው በመፍረስ ማለት ነው። ለምሳሌ ፓኪስታን ከህንድ ጋር ጊዜያዊ መንግስት አቋቁማ እንዴት ወደ ድህነትና ወደ ህዝባ ወደ ብትንትን እንደሄደ ለ30 ዓመት ድህነት ውስጥ ተዘፍቀው ወደ ባርነት እንዴት አይነት ህይወት እንደነበራቸው በታሪክ ይታወቃልና እንኳን ይሄ በጊዜያዊ መንግስት በጣም ለትግራይ ጊዜያዊ እንደነሱ ነው የሚጠቅሙ እንጂ ለህዝቡ አይጠቅምም። እንኳን ፈረሰ በጣም እንፈልገዋለን። እንኳን ፈረሰ ነው። ትግራይ እንደዛ የሚባል አይሰራም። ጊዜያዊ መንግስት ምናምን አንተ አሁን የምታወራው ስለ ብልጽግና ማለት ብልጽግና ህዝቡ ለራሱ ያወርደዋል። እኛ ሳንታኮስ ማለት ነው። ሳንታኮስ ከተታኮስ ለማ ጭራሽ ሀገሪቱ ድምጥ ማጣ ነው የምትጠራ። ሳንታኮስ ህዝቡ አሁን ያወርደዋል። በዚህ 2 ወር በዚህ 1 ወር በኢኮኖሚ ሀገሪቱ ሽቅ ብላለች። እባክህ ሰው መኖር አቅቶታል። እና ይህንን ተገንዝበህ ከህዝብ ጋር ብትቆም የተበደለ የአማራ ህዝብ በድሮን የተደበደበ ነው ያለ። አሁን እኮ አማራ ክልል እኮ ጦርነት የሚካሄድ ያለበት ዘርዓ ያዕቆብ ይህን ሰውዬ የሚዩት አድርገው 2 ሰዓት እኮ ተቀመጠን አይደለ? ብቻውን አንዴ ሀብታሙ እኔ ላውራ ወንድማችን። ምን ነው ሀሳብ ትፍራ። ከዛ ምን መሰለ ህወሓት ማለትኛ ኢትዮጵያውያን ሆነን ነው የተመታ ነው
ዓለም የደበደበችን ኢትዮጵያውን ሆነን ነው እንጂ እኛ እንደሌላ ብናስብ ዓለም ከኛ ጋር ነው የምትቆመው እኮ። ሐሜታ ታየውም ዳዕ መሰሪዕ እኮ ሱዳን ሆኖ ሳይሆን እንደሌላ ሆኖ ነው ዓለም ይደግፈው ያለ። እኛ እንደ ሐሜት ሆነን ሌላ ዓለም ነው የሚደግፈን። እና እንደዛ አድርጋችሁ ኢትዮጵያን ግን ኢትዮጵያን ሆነን ነው የደበደባችሁ። ህዝቡ ነው ለኛ የደበደበን። እኛ ህዝብ ነው የምለው። ይሄ ብልጽግና ምናምን ይባል አይሰራም። ሀቅ ተናግረህ ሰውም እንዲረዳው እንዲሰቆረው ካልሆነ እዚህ መቀባጠርና እንትን መዋሸት አያስፈልግም። እዛ ምንም የሚያስፈራን ነገር የለም። እኛ በግማሽ ኃይላችን አሁን አንተ የምትቀልደው ባይዘኛ በግማሽ ኃይላችን የትኛው ኃይል የሚያስፈራ ኑሮ ነው? በግማሽ ኃይላችን ነው ደብረ ብርሃን ፕሪቶሪያ ያደረስ ነው። ግማሽ ኃይላችን ሻዕቢያ ወጥረን ይዘን የትኛው ኃይል ነው ለኛ የሚያስፈራ ነው? የሚያስፈራናል ብለህ ታስባለህ? እስከ አፍንጫችን ታጥቀን እንዴት አድርጎ ነው የሚያስፈራ ነው? ለእኛ ነው የሚፈራን። እንዲያውም ከእኛ አንድ ክላሽ ከተኮስን በቃ አብይ አህመድ አሁን አየር ምናምን አንስቶ አየር አንስቶ የሚሄድበት መንገድም የለም። በሶማሌም ዝግ ነው፣ በዚህም በሱዳን ዝግ ነው፣ የሚሄድበት የለም። ይህንን ተገንዝቦ ዝም ብሎ መንግስቱ ስልጣን ቢያስረክበው ይሻላል ያለ ጦርነት። ካልሆነ ህወሓት የህዝብ ትግራይ ትካል ነው። ህወሓት የሚጠላ ካለ ማንም ኢትዮጵያዊ አስጎንብሰ ነው በቂጡ ክላሽ የምናስገባበት ክላሽ። አሁን በኋላ እንደዚህ መለማመጥ ይሉኛል ህወሓት ይሉኛል ብሎ ነው ለኛ ያጠፋን። ከአሁን በኋላ ይሉኛል የሚባል ነገር የለም። በቂጥ ነው ክላሽ የምናስገባበት። ማንም ሰው ከተናገረ ይህም ካለ በቃ እንደፍነዋለን። ምን አባት ያመጣል ደግሞ ለዚህ አህያ ህዝብ ንማይገባም። አሁን ሀገሬ ይመለስ ምናምን ብሎ አሽቃባጭ ነው ኢትዮጵያ ስሙዲኔ እዛ ሪከርድ አድርጎ ችግር የለውም። አንተ የምትናገረው ዝም ብሎ ምንም ቁም ነገር የሌለው ዝበለ ቁም ነገር ያለው ቅማላ ምናምን ትላላቸው። ቅማል እኮ ብርድ ሀገር ነው የሚወጣ። ቅማል ጥሩ ነው መቼም የትም ሀገር ቅማል የሌለው ሀገር የለም። ከተፈጥሮ ጋር መጣላት የእናንተ በጣም ትንክተኛ ናችሁ። አገሪቱ በረሃብ ህዝብ እያለቀ እንደ ሀብታም ለምትጫወቱ ድሃ እኮ ናችሁ እናንተ። ኢትዮጵያ እኮ ድሃ ሀገር ናት፣ የድሃ ሀገር ናት። እናንተ ግን በቃ እንደ ሀብታም እንደ በቁብጠት ያደጋችሁ ነው የምታወሩ። አመዱ ልዑ ወደ ይስኻጡምስ እና ህዝባችሁ ከድህነትና ከጦርነት እዚህ እንትን ዓለም 21 ክፍለ ዘመን ትደርሳለች። እናንተ በጦርነት በሬሽ ሽጣችሁ ክላሽ ትገዛላችሁና ይህንን አስተካክላችሁ ህዝባቸው ከድህነት ብታወጡት ይሻላል። እዛ ሀፄ አንተ ከማንም በግል አንተ ምንም ወደህ አልወደድክም ምንም የምታመጣው ነገር የለም። እኛ ጉዳያችን አይደለም። አንተ ወደድከን የአንተ 7 ዘሮች ወደዱን አልወደዱን ለእኛ ጉዳያችን አይደለም። ምን ያደርግልናል? ወደድክ እኔ ትግራይ ህዝብ ወደዋለሁ ምናምን ስትል ምን ያደርግልናል? ወደድክ አልወደድክ የፈለግኩም አትል። ግን ባታነሳን ይሻላል። እኛ ስለማንፈልግህ አታንሳን። የሚፈልግ ሰው እኮ ነው አንተ የምታነሳው። ማን ፈልገህ ዝም ብለህ ተኝተህ በሌሊት ትግራይ እንዳትል በራ ተኝተህ ትግራይ እንዳትል በቃ ትግራይ ከደም ነው የገባ። አየው ሳታነሳው አትውልም። ከደም ውስጥ ነው የገባ። አሁን ወደ ካንሰር ይቀየራል። ያንተ ትግራይ የምትለው ወደ ካንሰር፣ ከዛ ከደም ካንሰር ወደ አጥንት ካንሰር ይቀየራል። እና ይህንን ነገር ብታቆሙ ይሻላል። አንተ ወደ ትልቅ በሽታ እንዳይሄድብህና ከዛ እኛ የሚያስፈራን ነገር ምንም የለን። በጣም ነው አሁን ከጥሩ ኮንዲሽን ያለን ከነበርነው ኮንዲሽን በጣም አሁን የተሻለ ኮንዲሽን ያለን። አሁን ከድሮ 360 ዲግሪ ተዘግታ የነበረች ትግራይ አሁን ኤርትራ ቢያንስ እውቅና የምትሰጠን የኤርትራ ናት ብትሆን እንግዲህ ሳለን እውቅና የምትሰጠን የኢትዮጵያ መንግስት ከሰጠን አለቃ ዘመነ ካሴ ከሰጠን ጥሩ፣ ካልሰጠነ የኤርትራ መንግስት ነው የሚሰጠን። ኦኬ ኤኒዌይስ ታንክ ዩ ወንድማችን። አንድ ነገር ማወቅ ያለብህ እነዚህ ቀርነ አፍሪካ፣ የመን፣ እነዚህ ኤሽያ ሀገሮች እነ የመን፣ እነ ሳዑዲ፣ እነ ግብፅ እነዚህ ኢትዮጵያ ኤምፓየር አይፈልጉም። ባህር ያላት ኢትዮጵያ ከዚህ ወደዛ እንዳታልፉ። እነዚህ አረብ ደግሞ አሳ ገፎ እንዲበሉ ነው የሚፈልጉ። ገብቷል። እኛ ከእነሱ ጋር ተካፍለን አሳ መብላት ነው የምንፈልገው። ፖለቲካ ያለ ቀይ ባህር ነው፣ አዲስ አበባ አይደለም። ከአሁን በኋላ ንቃ። ቆይ አንዴ በቃ ቀይ ባህር እናንተ ሂዱ፣ እኔ ልጨርሰው። ተካለች ወደ ትግራይ አይተኩስም። ማትስቆሙ አንተ ቆይ እንደ እያወራ እኮ ነው። መፍቱ እኮ ነው እንደ እያወራ እንጂ ታይ መብቱ ታኳን ካሳ ሀብታም ምን ነው ወንድማችን። በራሴ ኦንላይን ነው የገባህ፣ በአንተ አይደለም። በራሴ ዋይፋይ ነው ራሴን የምናገረው፣ አንተ አይደለም የምትናገርልኝ። ምንድነው ተራኳለ እኮ ታራና ለሱ ጠይቀው። አንዴ
እና አፄ አሁን መሰለ እንደምልህ ነውና እኛ ኢትዮጵያን ሆነን የተመጣን ትግራዋይ ወይ ሌላ ሆነን ማለት ኢትዮጵያ አሁን ምን ለኛ ሰጠናለች? ኤርትራ ቢያንስ መንገድ ከፍታ የፈለጋችሁ አስገቡ ትለናለች። ለምሳሌ እስካሁን አላስገባንም፣ ግን እንደዛ ትለናለች። ኢትዮጵያ አሁን ምን ሰጠናለች? ኢትዮጵያ ትግራይ እኮ እንደ ኦሪት ነው ያለ። እንደ ድሮ ዕቃ ይዘህ ትሄዳለህ፣ ዕቃ ይዘህ ይመጣል። እንደዛ ነው ያለ። ምን አለ ትግራይ ውስጥ? ብር የለም። የኢትዮጵያ እንደ ኦሪት ነው የምንሸምት። ትግራይ እኮ ነች አሁን መስጠት ያውቃል። ለኢትዮጵያ ምንም አትሰጥም ትግራይ። ምንም አይደለም። እኛ ከኢትዮጵያ ውስጥ ሆነን እኮ ነው እንደዚህ የምንሆን ያለን። የእናንተን ረሃብ ነው የምናስታግሰው። ምን ደህና ነገር ምንም ሰጡን ነገር የለም። እኛ ሀብታም ነን። ትግራዋይ ድሃ የለም። ሀብታም ነው። እግዚአብሔር ይመስገን። ሰርቶ ነው የሚያድግ ሰራተኛ ነው። ሆነ ታዲያ ለምንድን ነው ታዲያ ሁሌ ራበኝ እያላችሁ ታዲያ ሰው የተራበ ትግራዋይ የለም። እናንተ እኮ ናችሁ የሰው የምትፈልጉ በውሸት ማንነት የምትደሰቱ እናንተ። የትግራዋይ ቤት የምትወርሱ እናንተ፣ የትግራዋይ ንብረት የምትመኙ እናንተ የምትወስዱ። አሁን እኮ የትግራዋይ 1 ሚሊዮን ህዝብ እኮ ያንተ ወንድማሞች እኮ ከሰው ቤት ገብተው ያሉ ማዲያዎች፣ ሆቴሎች ምናምን እኮ ያንተ ወንድማሞች እኮ ናቸው እዛ ቤት ገብተው ያሉ። የሰው የምትመኝ አንተ ነህ። የተራበ ትግራይ የለም ነው የምትለው። ቴንክ ዩ። የተራበ ትግራይ የለም። የተራበ አንተን ያስረብከው፣ ከቤት አስፈናቀልከው። እርሻ ነበረው፣ ትራክተር ነበረው፣ ቤት ነበረው፣ ፎቅ አንተ ወረስከው። እሱ ከኬ እንደቆጭ አደረገው እንጂ ድሃ ትግራዋይ እኮ የለም። ታታሪ ነው ትግራዋይ፣ ሰራተኛ፣ በጣም ሰራተኛ ነው። አይንቅም ስራ። ገብቶሃል? ሀበሻ የሚባል እኮ እሱ እኮ ነው። ታዲያ አንተ ከየት መጣህ? ሀበሻ እኮ አንተ አይደለም። ሀበሻ ነህ እንዴ አንተ አርደለል ሀበሽ ነው የምትባለው። የሀበሻ ደንበር ሕዱድ ከአንተ በላይ አረቦች ያውቁታል ታሪኩ። ባይዘው አንተ ሀበሻ አይደለህ። እና ሁለተኛ ስትናገር ግብረ መልስ እሰጥሃለሁ፣ ችግር የለውም። ወንድማችን ሀብታም ፈለግ ተናገር። አሁን ኤኒዌይስ ከሰጠኝ እቀጥላለሁ። ጎይድ ትግራይ ዚዮን ምናምን ኤክሳዮን አንተ ወንድሜ አንድ ነገር ልንገርህ ወንድሜ፣ ጥሩ ነገር ነግሮሃል። እኔ ደግሞ በጣም የተደሰትኩት አንተ ሽንታም አንተ ዝም በል አንተ ቆርቆራ። ይኸውልህ ወንድሜ ጥሩ መልስ ሰጥቶሃል። በጣም ነው ደስ ያለኝ። አንተ ቆርቆራም፣ አንተ ሽንታም ነክ ዝራቀም ማለት ነው። እድሜ ልክህን ማለት ነው ታወራለህ። የትግራይ ህዝብ ደግሞ ወደ ላይ ይሰቀላል። አንተ ዝም በል አንተ ቆርቆራ። ይኸውልህ እኔ የምነግረው ይሄ ሽንታም ቁጭ ብሎ ፓምፐርሱን ወይም ሽንት ቤት አይገባም። አንተ ቤትን አስከብር ዝም በል። ፖፖህን ቁጭ ብለህ ፖፖህን ካካናክ። ይኸውልህ አንተ ካካ ለንገር እናንተ ቁሻሾች እድሜ ልካችሁን ትግራይ ትላላችሁ። ትግራይ ደግሞ ከፍ ይላል። እናንተ ቁሻሾች እድሜ ልካችሁን እማትረቡ ዘረቆብ ሁሌ ነው አዳምጥሃለሁ። ግን አንተ ቁሻሻ መልስ ልስጥክ። ይኸው የልቤን ነው የምነግርህ። አንተ ቁሻሻ እድሜ ልክን ታወራለህ፣ ግን ሽንትህን ደግሞ አትሸናም። ለምን ቁጭ ብለህ ታወራለህ? አንተ ፖፖህን የሚጠርግልክ የለም። እዛ ካካን ታረጋለህ። አንተ ካካ ራስ ካካ ነህ። አንተ ፖፖ ቁጭ በል። አንተ ፖፖ ቁጭ ብለህ የሚጠርግህ የለማ። ዞሮ ቀብ ይጥረግልክ እንዴ? አንተ ለሱ ትጠርጋለህ፣ እሱ ደግሞ ለአንተ ይጠርጋል። እናንተ ቁሻሾች በግድ ትግራይ ምን ያርጋችሁ? ሁሉ ጊዜ ያወራል። ዘራጎ ትግራይ ማለት ነው። ይኸውልህ በጣም ከፍ ይላል። እናንተ ደግሞ ትሸናላችሁ። አንተ ሽንታም፣ አንተ ፖፖ ቁጭ ብለህ ይኸውልህ ፖፖህን እኮ ካካ ታረጋለህ። እኔ አዳምጥሃለሁ፣ አንተ ደግሞ ካካ ታረጋለህ። የሚጠርግልህ ደግሞ ዘራ ያዕቆብ። አንተ ፖፖ ራስ እናታችሁ ድንጋይ ትብላ። ምናችሁ ማያምር። ይኸውልህ አማራ ትላላችሁ። አማራ ደግሞ ዞር ብሎ አያችሁም። ካለ 300 ሰው ብቻ ነው የሚያዳምጣችሁ። እናንተ ልክስክስ ከእናንተ ጆከር ይሻላል። እናንተ ቁሻሾች እማትረቡ ካካዎች ካካችሁን አልኩ። አንተ ፖፖ ካካህን አንተ ካካ ራስ ውሻ ቢቃላ እንዴት እንደምታስጠሉኝ ዛሬ ራሱ የገባሁት ወንድሜ። ውጣ ከነዚህ ጋር ቁሻሾች ናቸው እነዚህ። ካካቸውን እንዳይጠርጉብህ ውጣ ወንድሜ። እሳት ፋየር አምቡላንስ ውሃ ፈልገሽ ግቢ። ሽንታችሁ ወንዝ ስር ግቢ። የሚገርም ነው በጣም። እናመሰግናለን። ዘርዓ ያዕቆብ ማለት ያለባትን ብላ
አስወጥታታል። አንተ የፈለግከውን ወስደሃል። እሺ ቴንክ ዩ። ይህንን ሀሳብ ልናገር። ትግራይም ይችም ልጅ ያወራችሁት ወሬ እናንተ የትግራይን ህዝብ አትወክሉ። ምክንያቱም እናንተ ጋላዎች ናቸው። የባሰ ዳቦ መጣ። ይኸውልህ ሄድም እነሱማ የትግራይ ልጅ ትግሬንም ብለው ነው እያወራሉ። የኔ ሀሳብ እኮ ነው። እነሱ ትግሬንን ብለው እዚህ የማውቀው ልጅ እኮ ነው። ትግሬ አይደለም ትለዋለህ። ውረድ ውረድ። እንደዚህ አይነት ፖለቲካ ነው ያለብን፣ የህፃኖች ፖለቲካ። እሱ ትግሬንን ብለው ነው እያወራሉት። ትግሬ አይደሉም ብለህ እንትን ታደርጋለህ። ትግሬማ ናቸው። ለምናት እንጂ እሱም ነው እሷም ናት። ኧረ በደንብ ናቸው እንዴ ትግሬዎች አይደሉም። ደግሞ የሚታወቁ ልጆች በየቤቱ እየሄዱ የሚያወሩ ልጆች ትግሬ አይደሉም። አሁን እኔ የምናገር እሱ ቢለው አንደርስታንድ አፍሮበት ነው። አንተ የእሱ ያላፈረበትን አንተ ልታሸማቅቀው አላፈረበትም እኮ እሱ ትግሬነት እንትን አላፈረበትም። ለምን ያላፈረበትን ነገር አንተ ልታሳፍረው? ሳባሊታ አንድ ደቂቃ ድረስ አንዴ ሳባሊታ ሰባሊታ ነው የሚለው ሳባ እንደርታ ነው። እነሱ ቆይ አካባቢ ሰባሊታ በዛ መጣች። ሰባ እንደርታ ይላል። አሁን ይሄ ምን ይላል እንጂ አንተ ሰባ እንደርታ እያልክ ነው። ሰባ እንደርታ ትባላለህ። ቆመሽ ሰባ እንደርታ ዓዲ ሰባ እንደርታ ትባላለህ። ወዲ ሰባ እንደርታ እንከላ ኦኬ ገሽ ያለው ባይዘው ያጼ ቀድሞ ልያለ ነው ልናገር ችግር የለውም። ወዲ ትግራይ ትብሎም ያለው ኸጂ ሰባ እንደርታ አጋሜ ወመንታ ይባል ወልቃይቲ ራያ ትብሎም ያለው ኸሙሽ ከዚህ በኋላ ትግራይ ላይ የሚለው ነገር ትተውታል። ድሮ ነበረ። አሁን የሰባ እንደርታ ነኝ የሰባ እንደርታ እንትን እኮ ነው። ምን እንደሆነ ታውቃለህ አይደል ፖፖ? አሁን ችግሩ ምንድነው? አንድ ትክክል ናቸው እኮ እንደዛ ያደረጉበት ምክንያት ይኸውልህ፣ ሁሌ ምንድነው ማህበረሰብ ስትሸነፍ ማንነትን ትጠራለህ። በብዛት ይሄ ሀፕን አድርጓል። ብዙ ሀገራቶች ሲሸነፉና ከጨዋታ ውጭ ሲሆኑ ምን ያደርጋሉ? ላይክ ማንነታቸው እሱ አይደለም ማንነት ብለው ያፍሩበታል። ያ ነገር ሀፕን ባይ ዘ ዌይ ለዛ ነው አሁን ለምሳሌ ተጋሩ ምናምን የሚባል ነገር የመጣው ቢካዝ በትግሬነት ማሸማቀቂያው ነው እና ፌዴሬሽን ምክር ቤት ውስጥ ያለው ደግሞ ትግሬ ተብሎ ነው የተመዘገበው። እና ትግራይ አትበልን ይላል። ፌዴሬሽን ትግራይ ነው የሚለው። ትግሬ የሚባል ብሔር የለም ኢትዮጵያ። ትግራይ አይደለም፣ ትግራይ ክልል ነው። ትግራይ ነው የሚለው ህገ መንግስቱ ነው ትግራይ የሚለው። ፌዴሬሽን ምክር ቤት ትግራይ ነው የሚለው። ብሔሩ ትግራይ ነው። በኢትዮጵያ ብሔር የለም ሲጀምር ታሪክ ትግሬ የሚባል የለም። ትግሬ ማለት መንዓሚር ነው ወይ ከኤርትራ የሚገኝ ትግሬ የሚባል እነሱ ናቸው እንጂ ትግራይ አይባልም። ትግሬ ነው የተባለው። ሳባ ነው ፊደላቸው፣ ግዕዝ ነው። ወንድሜ ፌዴሬሽን ምክር ቤት ትግሬ ነው የሚለው እንዴ? ትቀልዳለህ እንዴ? ኧረ አይደለም። እናንተ ነው ማንነታችሁ ሳታውቁ እኮ ነው። ይሄ ነው እኮ ችግራቸው። ማንነታችሁ ሳታውቁ ይሄ አይከራከርም። ይሄ አይደለም ስልህ እኔ መውጣት ስላለብኝ ነው። አንተ አረማዊ አላልኩህም፣ ፓጋን አላልኩህም። እኔ ምን ችግር አለ ብትልም እኔ ማንነት ይስካል። አሁን እንደዛ አላልኩህም። ስላላልኩህ እኔ ትግሬ ማለት ፓጋን ማለት ነው። የመንዓሚር ብሔር ነው እሱ። ቆይ ትግሬ ማለት ፓጋን ማለት ነው። እንደዛ ማለት አይደለም። ግን ያለ ስም ስሰጥህ ያንተ ስም ነው ይሄ ፓጋን፣ ያንተ ስም ነው። የኔ ግን ስም አይደለም፣ የሌላ ስም ነው። እኮ ችግር የለም። ፓጋን ብለህ ጥራ። እኔ ደግሞ በትግሬነት ነው የሚይዘው። ትግሬ አይደለም ስሙ። ልክ አይደለም እንዴ? ልክ አይደለም። ምንድን ስድብ ነው? ምኑ ትግሬ ስድብ መሰለኝ። ትግራይ ክልል ማለት ነው። በባህር ንዛረሙ ትግሬ የሚባል በትግራይ ውስጥ አለ። ትግሬ ማን ነው? ትግሬ ማን ነው? ትግሬ መንዓሚር ታውቃለህ? እናንተ ትግሬ አይደላችሁም? ንሕና ተጋሩ እንበሃል። እሱም ካ ትግሬ ይበሃሉ። ተጋሩ ትበሃሉ። ኦኬ ታሪክ እንደፈርክ ትፈልጥ ተኸንካ አምሓርኛ ተጋሩ ትባላለኹም ወይስ ትግሬ ትባላሉ? በአምሓርኛ አምሓርኛ እኛ እኮ አምሓርኛ አይደለም ቋንቋችን ትግርኛ ነው። ተጋሩ እኮ የሚለው እኮ ተጋሩ የሚሉት እኮ አንድነትን ለመፍጠር ያደረጉት ነገር ነው እንጂ ተጋሩ የሚባል እሱ አምና ወሪድ ግን ምንድን ነው ይኸውላችሁ ጋይስ፣ አሁን በብዛት ምን አይነት ፖለቲካ እየመጣ ነው? ልክ ሰው የሀሳብ ልዩነት ሲያደርግ ትግራይን ትጠላለህ። እንደዚህ የሚባል ፖለቲካ የለም።
የሀሳብ ልዩነት ማንም አለን፣ ሁላችንም አለን። ሁሉም ሰው ሁላችሁም የሀሳብ ልዩነት አላችሁ። እኔ አሁን ለምሳሌ አማራን ብትሰድብ ምን ብትሰራ ምንም አያገባኝም። ኦሮሞን ብትሰድብ ሱማሌን ብትሰድብ ምንም የሚመጣ ነገር ስለሌለ ማለት ምንም ስለማይልጥፍብን እኔ አሁን ለምሳሌ እዚህ ውስጥ ያለ እኔ ማህበረሰብ ማንቋሸሽ አለበት ብዬ አላስብም። ማህበረሰብ አይንቋሸሽም። አንድ ማህበረሰብ መንቋሸሽ የለበትም ብዬ አስባለሁ። ግን ወደ ሪያሊቲው መምጣት አለብን። ሪያሊቲው ማለት እኔ አሁን ለምሳሌ ከቲፒኤልኤፍ ጋር ኦፍኮርስ ችግር አለብኝ፣ ከትግራይ ፖለቲካ ጋር ጀነራል ችግር አለብኝ። ማህበረሰቡን ግን ይጥፋ ምናምን የምል ነገር አይደለም። ማህበረሰብ መጥፋት የለበትም። ምን ማህበረሰቡ ህዝባችን ነው፣ ኢትዮጵያዊ ነው፣ ኢትዮጵያዊ ማህበረሰብ ነው። ችግር የለብንም እኛ አለስ ኢትዮጵያ አይደለውም ብሎ እስከወጣ ድረስ እና ለእኛ አሁን ለምሳሌ ህወሓት ምን ጠላት መስሏችሁ ከሆነ የስም ጠላት አለን ነው ማለት ግን ፌቨር ግን ትሰራልናለች። ከዚህ በፊት ነግሬያለሁ። ህወሓት የምትሰራልን ፌቨር አለ፣ ብዙ ፌቨሮች። ዛሬ ህወሓት ባትኖር ኖሮ አማራ ክልል ውስጥ የሚደረገውን ጦርነት ኤቭሪቲንግ እንዳለ ወደ ትግራይ አይዞርም ነበር። ህወሓት ስላለች ነው ባይዘው ይሁላ ነገር ነው። ዛሬ ህወሓት ባትኖር ኖሮ ወልቃይትን አናገኘም ነበር ባይዘው። ይሄን እውነቱን ልንገር፣ ወልቃይትን ያገኘንበት ምክንያት ህወሓት በሰራችው ሮንግ ካልኩሌሽን ነው፣ ጦርነት ባደረገችው። ዛሬ ህወሓት ባትኖር ኖሮ የትግራይ ፖለቲካ ለ2 ለ3 ለ4 አይሰነጣጠቅም ነበር። ዛሬ ትግሬ አንድ ቤት ውስጥ ቁጭ ብሎ ማውራት አይችልም። ዛሬ ቋንቋው ተደብላልቆበታል። አንድ ትግሬ 2 ትግሬዎች ቢናገሩ እርስ በርስ ነው የሚገዳደሉት። ቋንቋቸው የኛ ኦልሬዲ የሚታወቅ ነው፣ የአማራ ኦልሬዲ የታወቀ ነው። ክፍፍላቸው ምናምን ፊት ለፊት ነው። ትግራይ ግን በአንድነት መውጣት አይችልም። ከዚህ በኋላ ፖለቲካውን ቲፒኤልኤፍ ሰብራልናለች፣ ለአንዴና ለመጨረሻ ጊዜ ሰብራልናለች። ወልቃይትን ጌን አድርገናል። አሁን ደግሞ እሷ ህወሓት በምትቆሰቁሰው ጦርነት ራያን ጌን ደግሞ ጌን እናደርጋለን። ከዛ ውስጥ የምንፈልጋቸውን አመራሮች ይመታሉ። ከፍ ብለንም መሬታችንን የሽሬን መሬትም ልንወስድ እንችላለን። ስለዚህ ህወሓት ለኛ ጎርታችን መስሏችሁ ከሆነ የስ መጀመሪያ አሁን ግን እኛ እየተበቀልናት ነው። አሁን መሰለህ አንዴ ስማ፣ ህወሓትን ተበቀለናታል፣ እንበቀላታለን። እኔ አይ ዶንት ቲንክ እኔ ከዚህ በኋላ እውነቱን ልንገራችሁ፣ እግዚአብሔር ነው የምላችሁ የትግራይ ልጆች ከዚህ በኋላ ህወሓትን ነው እኔ እንደውም ባይዘው ይሄ የሚቃወሙት ልጆች እንደውም የነቁ ፖለቲከኞች ናቸው ብዬ አስባለሁ። ህወሓት እኮ የትግራይ ህዝብ ኪሳራ ነው የሚያገኘው እንጂ እኮ ትግሬ ሆኖ መቼ ባይዘው ህወሓትን የሚወድ ሰው ለትግራይ ህዝብ ህወሓትን የሚወድ ሰው ጠላት የትግራይ ጠላት መሆን አለበት። ኢረሌቫንት እኮ ፖለቲክ ሊኮ አደረገችው እኮ በቃ አስባችሁታል። 7 ዓመት ሙሉ ከኢትዮጵያ ፖለቲካ አርቃ ከኢትዮጵያ ማህበረሰብ አርቃ ባጀት እንዳይሰጣ አድርጋ ኤቭሪ ታይም በፈለገ ሰዓት አብይ አህመድ ኔትወርኩን ያቋርጧል። ኔትወርክ የለም፣ በፈለገ ሰዓት ይለቅላል። ልክ እንደ ህፃን ልጅ እንደ ቶይ እየተጫወተበት ልክ እንደ ኪራይ አሁን ለምሳሌ ኪራይ ቤት ያለው ሰው ባልቦላውን እያጠፋ ምናምን ያምር አደርጓል። አሁን ሰው እንዲወጣለት ሲፈልግና ልክ እንደዛ እያማራችሁ ነው ያላችሁ፣ ልክ ኪራይ ቤት እንዳላችሁ ይሄን አንደርስታንድ ማድረግ። ስለዚህ ለኔ ትግራይ መጣች ሄደች ወደኋላ ቀረች ምን አለች ብለኔ ምንም ያመጣው ነገር የለም። ግን ህወሓትን ግን በቀሏል። እንዴት ነው ምን በቀለው? እየተበቀለ ነው ያለው። አሁን ራሱ በደንብ በር ከፍቶ እየመጣልን ነው ያለውና እኔ ትግራይ እኔ ከዚህ በኋላ የበርታ ህዝቦች ዲሞክራሲያዊ ግንባርና የህወሓት ዲሞክራሲያዊ ግንባር እኩል ነው ብለህ ታስባለህ? በአሁን ሰዓት የበርታ ህዝቦች ዲሞክራሲያዊ ግንባር የሚል ሞር ተቀባይነት እኮ አለው እኮ ሞር ተቀባይነት አለው። ዲጂትሜሲ ነትም አለው ምናምን እንደው በሁሉ ነገር አይበልጠውም ብለህ ታስባለህ? አሁን በህወሓት አስተሳሰብና የህወሓት ዲሞክራሲያዊ ግንባርና የበርታ ህዝቦች ወይም አንድ ትንሿ ብሔር በኢትዮጵያ ውስጥ ያሉ እኩል አይደሉም። ፖለቲካሊ ያኛው አንዴ ህወሓት አሁን ለምሳሌ ምን አድርጋለች መሰለ? ህወሓት እስካለች ድረስ ኢትዮጵያ ውስጥ የትግራይ ፖለቲከኛ አይወጣም፣ እንዲወጣ አትፈቅድም። ኤቭሪ ታይም አሁን ለምሳሌ ወጣቶች በመጣሽ ቁጥር አንገታቸውን ነው የምትናቸው፣ ታሳድዳቸዋለች፣ የጥቅም ቡድን ይዛለች ምናምን። ለእኛ አሁን ለምሳሌ እኔ ኦፍኮርስ የትግራይ ደህና ፖለቲከኛ እንዲወጣላት አልፈልግም። ግልጽ ነው የምነግርህ። ባይዘው ይሄንን ጥላቻ እኮ አይደለም ሪያሊቲ እኮ ነው። እንዴት ነው ጠላት ሆነን መሬቴን ወስድብሃለሁ እያልከኝ ትግራይ እኮ ሰላም እንድትሆን ነው የምፈልገው። ከትግራይ እኮ ጥሩ ፖለቲከኛ ይመጣል እዚህ እንደው በነገራችሁ ራሱ ታምኑኛላችሁ። ከትግራይ እንደ ደብረ ጽዮን አይነት ዋር ሁሉ የሚሰብክ እንደ ሞንጆሪኖ አይነት
እንደ ማነው ስሙ እንደ ምግብ አይነት ሰው ነው የምፈልገው እኔ ለማት የምመኘው እሱ ነው። እኔ ግልጽ ነው እኮ የምነግርህ እኮ የጥላቻ አይደለም ሪያሊቲ ነው። መቼም ይኸውላችሁ ጋር እኔ አሁን እነሱ ይመቹኝ በቃ ታስ ጥላቻ ነው የሚሰብኩት ማህበረሰብ መድኃኒት ናቸው እነሱ ኖ ያለ ለእኔ እኮ ይመቹኛል አልኩ ነገርኩህ እኮ ለምን ይጠፋሉ እንደነሱ አውጥተው ሄደ ሌላው ነው። እኔ አሁን ከስር ይሄ አማኑኤል የሚባለው ልጅ ምናምን ነው የማይመችኝ እሱ አይታወቅም ገብቷል። አማኑኤል የሚባለው አሁን ስፖክስ ፐርሰን ያደርጉት አይታወቅም። እኔ የሚታወቁት መጥፋት የለም የሚታወቁትማ ትግራይ እኮ የሚታወቁት ከሆነ በኢትዮጵያ ፖለቲካ ዘንድ እኮ ኢሬሌቫንት ነው የሚያደርጉልን እኮ ኧረ ማንም ወልቃይትን የሚይዝብኝ የለም። አሁን ለምሳሌ እኔ እኮ ይኸውልህ ልንገር እዛ ተከዜ ይሄ እዛ ጋ ያለው ተከዜ ዘብ እኮ እየሰለጠነልኝ ያለው እኮ በእነሱ ምክንያት እኮ እነሱ ሊመጡ ስለሆነ አብይ የተከዜ ዘብን ያሰለጠናል በእነሱ ምክንያት እኮ ነው። እህቱ ወንድሞች እኮ ራያ ላይ እኮ እየታጠቁ ያሉት ዛሬ እኮ ዝም ብሎ መስሎ ነው። ስለዚህ እነሱ ለእኔ የህወሓት ዋስትናዎቼ ናቸው። እነሱ ሲኖሩ ብሔርተኝነቴን ከፍ አደርጋለሁ። እነሱ ሲኖሩ ራያና ወልቃይትን ይዣለሁ፣ ራያ እንደመሆን ይዛለሁ። እነሱ ሲኖሩ አንድ ደህና ፖለቲከኛ እነሱ ሲኖሩ አሁን ከኦሮሞ ጋር ነው የምገፈጠው። አሁን ኦሮሞ ጋር ነው ኢትዮጵያ ውስጥ የምወዳደረው በፖለቲካ በብዙ ነገር የምወዳደረው። ትግራይ ደግሞ ኢሬሌቫንት እያደረጉልኝ ነው። ለምን እነሱ እንዲጠፉ ፈልጋል? ትቀልዳለህ እንዴ? ዛሬ የሚገርም እኮ እኔ ይሄ ጦርነት የሆነ ሰዓት ላይ በቃ አይ ይሄ ጦርነት ቢካዝ ቆየ ምንድን ነው ነገሩ ምናምን እያልኩ ነው። ራሳቸው እየመጡ የስ ጦርነቱን እንፈልገዋለን ምናምን ብለው እንትን ሲሉ እነዚህ በቃ ፐርፌክት ናቸው አልኩ። እነዚህ እኔ እንደውም ሳስባቸው ፖፑላር እኔ እንደውም ሳስባቸው እኔ ብሔራቸው ላይ ይመስለኛል እንደውም እነዚህ እንጂ ትግራይ ሆኖ መቼም እነዚህን ሰዎች እንትን አይደል እና በዛ ልክ መሳሪያ ከኦሪት የሚለው እስኪ ኦሪት ዋት ሰላም ነው አፄ እንዴት ነህ? እንዴት ነው ወንድማችን? ሰላም ነው ሰላም ነው እንዴት ነህ? አለን ክብር ምስጋና ይገባል አለን ሰላም ነን። ግን አንዳንድ ጊዜ የሆነ በራስ የሆነ ስዕል ትስልና በዛ ስዕል ትመሰጣለህ ልበል ወይ እንዴት ነው የምትገልጸው ፖለቲካ ወይ ያንተ አማራ ሌላ ፕላኔት ላይ ነው ያለው? እኔ ሊገባኝ አይችልም። በተለይ በራስ ተናግረ በራስ ሪከርድ ያረክ ትፖስታለህ። ይሄ ምን አይነት ፖለቲካ ነው? እኔ አፄ ታብራራልንና እኛ ባይዘው ዋና አማራ ብዙ አካውንቶች አሉት ባይዘው። ስለዚህ ያንን አንደርስታንድ ማድረግ አለብህ። ባይዘው አይደለም አሁን እኔ ያለው አንዴ ስማኝ። በዚህ በእኛ ውስጥ ብቻ በትንሹ አትቃሩ ነው 10 ምናምን ሪከርዶች አሉ ዋና አማራ ውስጥ ያው ሀሳባችንን በደንብ አድርገን ነው የምንሸጠው። ባይዘው በደንብ በየቦታው ሀሳባችንን ይሸጣል። እሱ ኖርማል ማንም እናንተ እንደምትሸጡት ማንም ይሸጣል ሀሳቡን። አሁን ያንተ አሁን ጥያቄ ምንድን ነው? ሀሳቡ በደንብ አልተሸጠም ነው ምንድን ነው ነገሩ? እሱ ሳይሆን በቃ ኢትዮጵያ የምትባል ሀገር አማራ የሚባል ብሔር እያየ ነው ያለው መሬት ላይ ሌላ ነው። አንተ ግን በቃ የሆነ ወይ እኔ በቃ ኢትዮጵያ የምትባል ሀገር ወይ እየተከታተልካት አይደለም። በቃ የምታወራው ነገርስ በቃ ዝም ብሎ መሬት ላይ የሌለው አሁን አማራ አንተ በጭንቅላት የሳልከው አማራና መሬት ላይ ያለው አማራ አሁን ውሃት እየሳልከው ያለው አማራ ምናምን እያልክ ዝም ብለህ ትልቅ ቤት ሰራና እዛ ቤት ሰው የለም። ከዛ አንድ ሰው ያወራና የሚያዳምጠው የለም፣ ጨብጨብታም የለም፣ ዝም ብሎ ያወራል። ከዛ ሐሳቡ ምንም ፍሬም የለውም። አሁን አንተ ህወሓት እንድትኖርልኝ ነው የምፈልገው ምናምን ልታጠፋው አቅም የለህም እንኳን አንተ ህወሓት ልታጠፋው ምን አቅም አለህ? ለምን አጠፋዋለሁ እኮ ነው። በምን አቅም ወደ ነው የምትወዳው አይደለም? አፄ አዳምጠኝና ለምን አጠፋዋለሁ ንገረኝ እስቲ። ጅልነኛ ወደና አይደለም አሁን አፄ እኔ እያልኩ ያለሁት አሁን ትወደዋለህ። ወደሽ ነው ቆማጢት ይላል አማራ ሲተርት። ወደ ነው የምትወደው። እኛ እያልን ያለ ነው ደግሞ በነገራችን ላይ የህወሓት ፖለቲካ ምናምን ዝም ብሎ አንተ በራስህ ስለህ ምናምን ጭንቅላት ላይ እንደምታዘረው አይደለም። የህወሓት ፖለቲካ ማለት የኢትዮጵያ ብሔር ብሔረሰቦች አንተ የምትጠላው ባጼዎች አስተሳሰብ የቆምክ አሁን እሱ አትፈልገውም አንተ። እኛ ደግሞ አማራ ክልል ውስጥ ገብተን እየቀየርነው ነው። አንተ የምትለው አማራ ደግሞ ሌላ አሁን አዲስ አይዲያ እናመጣልሃለን። አንተ ልትቆጣጠረው ማትችል ፖለቲካ እናመጣልሃለን። አንተ አታውቀውም። ይሄ እኛ የምንሰራው በአቅም የተደራጀ የፖለቲካና የብሔር ሂደት ነው የምንሰራው። አንተ ግን ዝም ብሎ በተረት በቅጀት ዝም ብሎ በቃ ራስህ የማርካት ፖለቲካ የሚባል የሆነ አንድ አውሮፓዊ ሰዓሊ ነበርና የሆነች ቆንጆ የሴት በፎቶ ሳላትና
ከሷ ጋር ፍቅር ያዘው። አሁን በቃ ምንም አያወራም፣ ስለሷ ብቻ ነው 24 ሰዓት የሚያወራው። ዝም ብሎ እቺ እንደዚህ ናት እቺ ስለሷ ያቀነቅናል። አንተ አሁን እያወራው ያለው ሁሉ ጊዜ ሰማሃለው እና ከታቹኝ አንተ መሬት ላይ ያለ ብታወራ ለምን ለህዝቡ ሳይጠቅም ወይ ለማለት ፈልጌ ነውና በዛ ቀጥላለሁ ምናምን ካልክ የሆነ ትልቅ ድንጋይ ይሰበርና ከታች ያሉ ደቃቃዎች ነገሮች ያጠፋል። አሁን አንተ እየሄድክበት ያለው ዝም ብሎ በቃ የሆነ ራስን የማርካት ፖለቲካ ለአማራ ህዝብ በተለይ አይጠቅም። አሁን አማራ እየተጨፈጨፈ አንተ የሆነ ትልቅ አርጋህ አማራ ትነግረናለህ። የትኛው አማራ ነው? ወይ አንተ አጼ ማለት የሌላ ሀገር የኢትዮጵያ አማራ አይደለም እየነገርከን ያለው ሌላ ዓለም ካለ የሚናገረው ልክ አይደለም። ስለ ህወሓት የሚናገረው ልክ አይደለም። አንድ ጊዜ ልጨርስና ጥያቄ እንወያያለን። ህወሓት አቅምና ጉልበት የሚናገረው ልክ አይደለም እኮ ልክ ትክክል አይደለም። ህወሓት ማለት አሁን ተራ ፖለቲካ ፓርቲ አይደለም። ዝም ብሎ በቃ እንደ አንድ ትልቅ የሀገር በአፍሪካ ላይ አሉ ከሚባሉ የሚታሰበውን ያህል አቅም አለው። ዛሬ በህወሓትን አክትፍ ያለ የትግራይ ወጣት የለም። ነው እኔ ስለ ሊኖር ይችላል ፓፓ ሊኖር ይችላል። ግን የሚሸጥ ፖለቲካ ህወሓት ነው ስለመሸጥ አፍሪካ ላይ በመሸጥ አይደለም በመሸጥ አይደለም ያለው አቅም በፌደራል መንግስትም ሆነ በአገር ደረጃ ህወሓትን ቅቡልነት በኢትዮጵያ ውስጥ ካለ የፖለቲካ ድርጅት እንደ አንድ ትንሽ ማህበረሰብ አይደለም። እንደው በተራው ነው ህወሓት አሁን ከያዝከው ያቃጥላል። እንደዛ ነው ህወሓት ማለት አሁን እናንተ የምትፈልጉት በፋኖ ታዝለን 4 ኪሎ እንደርሳለን የሚል ሙሉ ሆፕ አላችሁ። እሱን እያስቀረባችሁ ነው። ቢያንስ ኪሎ ምን ያደርግልናል? ፓፓ አሁን እናንተ ያልተረዳችሁት ነገር አለ። እኛ አንድ ጊዜ ፓፓ ልንገርህ፣ ከፋኖ ምን ለማስፈታት ነው ፋኖን የምትጠጉት? ፓፓ አንድ ጊዜ አዳምጠኝ። እኛ በነገራችን ላይ ኢትዮጵያ የሚባል ፖለቲካ እኛ አይመራንም። 4 ኪሎ የሚባል ቤት እንደሆነ ነው የምናውቀው። የሆነ ቤት እንደ ቤት ነው የምንቆጥረው እንጂ መንግስት የሆነ ሁመራ ላይ ራሱ ቤት ሰርተን ኢትዮጵያ መግዛት እንችላለን። ይሄ 4 ኪሎ ምናምን የምታወራው እሱ አይደለም። አቅሙ ፓወሩ ላይ ያለው በፖለቲካና በወታደራዊ አቅም ነው የሚሰራው። ከፈለግን እኛ የሆነ ጫካ ገብተን እዛ ቤተ መንግስት ሰርተን የፈለግነው ሀገር ማስተዳደር እንችላለን። ይሄ ነው የ4 ኪሎ ትላለህ። ምን ያደርግልናል? የአዲስ አበባ 4 ኪሎ የተቀጠቀጠ ፌደራል መንግስቱ ስማ ልንገርህ አንድ ወታደራዊ ኃይል ያላችሁ ልትገጥሙ ፖላር ትባል አዛር ይዘዛራና ኒኮ ሲምፕል ጥያቄ ነው የጠየቁ። አንተ ከፋኖ ጋር የገጠምከው 4 ኪሎ ላይ ለመድረስ ከሆነ ምታሳካው ለማን የገጠመ ለምንድን ነው የምትዋሻው እኮ ነው? ለምን ተዋሻው? አሁን ፌደራል መንግስቱን ልትገጥመው ነው በይ ወታደራዊ ሚዛን እያልከው ነው። ፌደራል መንግስቱን መግጠም ትፈልጋለህ? ልትገጥመው ነው? አሁን ሚታርግ ተናግረሃላ ጨርሳል። ዋተር ከለዋ ተዛረበው አይትደናቆር ምንድነው ግልጽ ምንድነው የምታደርገው? እሺ ንገረኝ። አሁን ያለው ልክ አይደለህም ብለዋል። ከፋኖ ጋር አብረሃት ሰራም ፋኖ የሚባል አያውቅህም እኛ እናውቅህም ነው የሚለን። ጦርነት ከፈለክ መብት ነው፣ ክፍት ነው። እኛ ስማ ልንገርህ፣ እኛ ሻንድ የሚታርገው ልመልስልህ። እኛ ጦርነት ሲጀምር ፋኖ አምነን አይደለም፣ ህዝብ ትግራይ አምነን ነው ጦርነት ካነሳ ነው የምናነሳው። የትግራይ ኢንትረንስ ትግራይ ኣብዚ እንታይ ትርባሕ ትግርኛ ተዛረብ ትግርኛ ሰሚዕካ ምሽ ወብዛሓትኩም ሰባት አምሓርኛ ይሰሙም አምሓርኛ ተዛረብ ትግራይ ከዚህ ምን ትረባለች? የትግራይ ጥቅም አይተን ነው እኛ ጦርነት የምናስነሳ ከሆነ የትግራይ ጥቅም አይተን ነው። አሁን መሬታችን በብልጽግና ተይዟል። ገብቷል። መሬታችን ህዝባችን 1 ሚሊዮን ከምናምን ተፈናቅሏል። የሶቪየት ከዛ ይገባለ እኛ ከዛ ህዝብ ያለ የኢትዮጵያ ህዝብ ስለሆነ ችግር የለውም። የብልጽግና ነው የምታወራው፣ አማራ ነው እንጂ ያዘው የብልጽግና ነው የምታወራው። ስማ የብልጽግና ኤሊት ነው፣ የብልጽግና ኃይል ነው፣ ሰራዊት ነው ያለ። አማራ ይኑር ሌላ ይኑር የሶቪየት ምትመኝ ከሆነ አንተ ተከዘይዘብ ነው ያለው። ተከዘይዘብ አማሮች ናቸው። ብልጽግና ችግር የለውም። አንዴ ላውራ ለጊዜ የምትገር አንዴ ላውራ። ከዛ የሶቪየት ይዘው ያለ ይወጣል፣ ምንም ችግር የለውም። ይሄን የሚያጣላን ነገር አይደለም። ከሶቪየት ቁጭ የሚል አካል ካለ እናየዋለን። አንድ ነገር ግን ማወቅ ያለብህ አንተ ህወሓት ማናም ነው ምናምን የምትለው
እንዴት ነው የምታይ? ለእናንተ እኮ በግማሽ ኃይል እኮ ነው አፈር ድሜያችሁ ያስበላችሁ። ሰራዊኛ ተኩሰን ማናቀው እንዴት እንዳረግናችሁ ዓለም አይታለች። እናንተ ዓለም ይዛችሁ ተሰብስባችሁ ስትመጡ ምን እንደሆናችሁ ታውቁታላችሁ። ለምንድን ነው የምትፈክሩ? አየናችሁ እኮ አሁን እኮ ኤርትራ ለኛ ሳፖርት ታደርገናለች፣ የመን ሳፖርት ታደርገናለች፣ ሳዑዲ ሳፖርት ታደርገናለች። ለምንድን ነው ሳፖርት የምታደርገን? የራሳቸው ጥቅም ስላላቸው ቀይ ባህር ነው። ከዛ አሳ እንደፈለጉ የገፈፉ እንዲቀር ተሳሳታችሁ እኮ ትክክል ናችሁ እኮ። ይሄንን ሐሳብ ግን ማን ነው የሚባለው? ልጨርስና እዛ ታወራለህ። አታቋርጠኝ። ሐሳብ አትሸራርፈው። ምንድነው? ከዛ አትሸራርፈኝ፣ በኋላ ትናገራለህ። እዛ ምንድነው የምልህ? አሁን እኛ ኢትዮጵያውን ሆነን የተመታን ኢትዮጵያውያን ከኢትዮጵያ ፍቅር ከኢትዮጵያ ትካል እያለን ነው መታችሁን ከቤታችሁን ያፈናቀላችሁን። እኛ ኢትዮጵያን ካልሆነ እኛ በቃ ከኢትዮጵያ ያስፈልግንም ስንል ዓለም ብዙ ሳፖርት ያደርገናል። እኛ ለምንድን ነው የሚያደርጉን? ለራሳቸው ጥቅም ሲሉ እንደፈለጉ አሳ እንዲበሉ እንደፈለጉ ሊዋኙ ኢትዮጵያ ከዛ ወደዚህ እንዳታልፉ እንዳትላቸው ትልቅ ኢትዮጵያ ኤምፓየር አይፈልጉም እነሱ። ኤርትራ እኮ በእኛ የተሰራች ሀገር ናት። ትግርኛ የምትናገር ሀገር ናት ኤርትራ። እኛ እኮ ኢትዮጵያ እኮ አናቃትም። ለኤርትራ ባህር ነው የምትሞቱላት ማለት ነው። አሰብ ኢትዮጵያኖች እንዳያገኙት ነው የምትሞቱትና። ምን አይነት ፖለቲካ ነው የምታወራ? ኤርትራ እኮ ባህር የኛ አይደለም የኤርትራ ነው። በእኛ ሀገር የተሰራች ነው። ስለዚህ ኢትዮጵያኖች የባህር ጥያቄያቸው እንዳይመለስ የአሰብ ጥያቄያቸው እንዳይመለስ ባህር ትላለህ እንዴ? እኔ ያላዞረችኝ እንዴት ነው ባህር የምትለው? እኔ እንደሰው ቤተ ተፈናቅዬ ቤተ ተፈናቅዬ አንተ ባህር ትለኛለህ? አንተ ተንቻችተህ ልትኖር እኔ ከቤተ ተፈናቅዬ ታስበዋለህ? ምን ይመለከተኛል ስለ ባህር? ምን ይመለከተኛል ስለ ባህር? እኔ ተፈናቅዬ እየኖርኩ አንተ ስለ ባህር አማርጠህ መኪና ትነዳ? ምን ይመለከተኛል? ብታገኝ ባታገኝ ጉዳይ ዝም ብለህ ነው አንተ አሁን ለጥብ ልታስጠል ነው። ባህር ትለኛለህ? ባህር ለአንተ ነው እንጂ ለእኔ ምንም። እኔ ተፈናቅዬ ነው ከኬንዳ የምኖረው። ስለ ባህር እያወራህ መሰለኝ። ስለ ባህር አይመለከተኝም። ስለ ባህር ለኤርትራ ነው ያወራው። ስለ ባህር ስለ ትግራይ ጽሏ የሚፈጥረው ነው ፖለቲካ ያወራው አንተ ባህር። ስለዚህ አንተ ያሳልፈ የሰጣቸው ባህር ልታጸናላቸው ነው፣ አሁን ልትሞትላቸው ነው። ማነው ባህር አሳልፈ የሚሰጣቸው? ባህር አንተ ሆኛ ያንተ ነው እንዴ ባህሩ? አሰብ ኦኬ። አንተ አሁን ኤርትራዊ ነህ ትግራዋይ ነህ? አንተስ አሰብ ጉዳይ አይደለም። አንተ መታወቂያ ልትሰጠኝ ኤርትራ ነው ብለህ ነው የምትሞተው? መታወቂያ ልትሰጠኝ ነው? አይ አንተ የጠየቅን ጥያቄ አንተ ወልቃይት የኔ ነው ትላለህ። አሰብ ኤርትራዊ ነው ብለህ ትሞት ጉዳይ አይደለም። ስለ አሰብ እኔ የኔ አይደለም። ከኤርትራ ጋር ሂደህ ኤርትራ የማን ነው ብለህ ከሳ ጋር ግጠም፣ አይመለከተኝም። እኔ የራሴ ጥቅም አለኝ። የራሴ ጥቅም ማስከበር ሰው ነኝ። ስለ አሰብ አይመለከተኝም። ዞር በልለት። እኔ ተፈናቅዬ ቤተን ለመመለስ ምጥር ሰው ነኝ። አርፈህ ትቀመጣለህ ወይስ ፌዴራል መንግስት የሚፈልገውን ሊያከናውን ሲመጣ ነው በዳ ከፌዴራል መንግስት ነው ምነጫ ከፈለክ እንጂ ፌዴራል መንግስት ላለህ እንዴ? ፌዴራል መንግስት ያናቀው አሸባሪ ነው። ፌዴራል መንግስት ለራሱ እውቅና አልሰጠውም። እኔ በመጨረር ነው ወደ ስልጣን የመጣ። ዝም ብላችሁ መንገራችሁ ቁጥላችሁ የምትፎክሩ አቅም የላችሁም። በቃ በእንደሱ ከሆነ አቅም የላችሁ። እኛ የገላ ብረት ነው የገላ ብረት ከጨበጥኩ ያቃጥላል። እንደዛ ነን አሁን እያልኩ ነው። ወደሽ ነው ቋማቂ ነው ታመሰግኝ። እንዳንተ አይነት ነው። ኤርትራንና ፋኖን ይዘህ ነው አሁን የምታሳካው ማለት ነው። በዚህ ነው የሚሳካው። እንዴት ነው የምታሳኩት? ህልማችሁ የሚሳካው? እኛ የነገርኩህ እኮ አንተ ኤርትራ ይዘህ መተህ በግማሽ ኃይላችን ነው ድምጥማጥ ያጠፋነ። ለአንተ ማልሆን ጉልበት አጣለሁ ብለህ ታስባለህ አንተ? ስለዚህ አሁን አንተ ብቻህን ነው የምታሳካው ወይስ እነዚህ ሁለት? አንተ እኔ እበቃለሁ፣ ሌላ ምንም አያስፈልግም ለአንተ። እኔ ብቻዬን ለአንተ የፈለከው አደርሳለሁ። ስለዚህ ሀገሩን ትተው ዞር ይበል። ለፌዴራል መንግስት ይዋጣላችሁ እናንተና ፌዴራል መንግስት። ማንም ይፈራ ያለም የሚላመጥ ካንተ ጋር ያለም እባክህ ምንም የሚላመጥ የለም። ካሁን በኋላ እኛ እንላመጥም። በቃ እኛ እንፈልገዋለን። ለምን አትጀምሩትም? አንተ በጀመርከውና እኛ እኮ አሜሪካ እኮ ነው ለአንተ እባክህ ሀገሩ እንዳይፈርስ እባካችሁ እያለች የምትለምን አንተ ውጪ ስላለው ሀገር ነው የምታየው። ሀገር ነው የምታየው። ቢፈርስ ሀገር ነው የምትፈልጉ እናንተ። አትፈልጉም እናንተ። ነገ እንመጣበታለን። መሳይ ናችሁ እናንተ። ውጪ ስላለው ነው የኔ ውስጥ ሀገሩ እንዲፈርስ ትፈልጋላችሁ እናንተ። እኛ ግን ሀገሩ እንዲፈርስ አንፈልግም። ዳህን ሕደሩ ሐፋይ በሉ ደህና ደሩ ጋይስ። ይመቻችሁ። እናመሰግናለን። እንደዚህ አድርገን ነው የምናስለቅሳቸው።